ድሮ ወደ ጌታ ሳልመጣ ሊጠጣ እችላለሁ። ድሮ ይዣለሁ ብያለሁ። ይዣለሁ ብያለሁ። ሐዋሳ ነው ያለው። ይዣለሁ፣ በነብይነት ይዣለሁ። አትዋሽ። ጌታ ይፈርድባል። ንስሐ ገብታል አልገባም፣ ጠጥተህ ጌታ ይፈርድባል። ጌታ ይፈርድባል። ድሮ አልኩ እኮ አይደለም። የዛሬ ሶስት ዓመት ጌታ ይፈርድባል። እንዳትዋሽ። ዛሬ 3 ዓመት? አዎ፣ እንዳትዋሽ። ደም እውነት ነው። ስማ፣ መረጃ አለኝ። እኔ እኮ ጴንጤ ነበርኩ የዛኔ። ስለ አንተ እኮ መረጃ ተሰጥቶኛል። መረጃ አለኝ። አንተ መረጃው እንዳትዋሽ። የሆነ ፊት ነው የምናገረው። እንዳትዋሽ። አንተ ንስሐ ገብታል አልገባም? ይኸው በዮኒ ፊት ነብይነ እግዚአብሔር ከሰማይ ያያል። እንዳትዋሽ። በፍጹም እውነት በፊት ወደ ጌታ ሳልመጣ አንተ የምትላቸው ሁሉ ነገሮች ያላደረገ ያላለፈ ሰው የለም። አድርጌያለሁ። ነገር ግን አሁን በክርስቶስ ኃጢአት ይቅር ከተባለ በኋላ ከዛ በኋላ እስቲ አሁን ይኸው 31ኛ ዓመት ቆጥሬያለሁ እያልኩ ነው በነብይነት። ጌታ ጊዜ ሲመጣ እንግዲህ ውሸቱን እውነቱን የሚለይበት ዘመን እስከሚመጣ ድረስ ስለዚህ ጠብቀን ነው ያለነው ጊዜ። በዛ መሃል ውስጥ ምንም ነገር ያደረኩት ነገር የለም። በፊት አርጌያለሁ ብያለሁ። ስለዚህ ይቅርታ እንደዛ ያኔ ምን አርጋል? ምን አርጋል? ምንም አላደረግም። ዘራፊ አልነበርኩም እንደ መስክር ያለው እኮ በሐዋሳ ከተማ ላይ አሁንም ቢሆን መሰክር ገበሬ ነበርኩ። አትዋሽ። አሳ በማጥመድ ነው የሚታወቀው። አረ ወንድማችን ስማ፣ አንተ የእግዚአብሔር መንፈስ ነው ያለብህ ወይስ ዲያብሎስ ነው? ዳብሎስን የሚገጽጽ መንፈስ ነው ያለብኝ። ዳብሎስን አንጫጭቶ የሚያወጣ መንፈስ ነው ያለ በውስጤ። እንዴት አወክ እንደዛ መሆኑ? አሁን ዮኒ ሌላ ሰው አስገባቸው። ጸሎት የሚፈልጉ አሉ እዚህ ውስጥ። ይልቁንስ ቀልዱን ትተን ቀጥታ ወደ ጸሎት ውስጥ ብንገባ ይሻላል። ሌላ ፕሮፌት ላስገባ። ፕሮፌት በሽ ነው እናንተ ጋር ይኸው አስገባ። አንድ ፕሮፌት አስገባ እንጂ ልጨምር። የሴት አመጣለሁ። ምን ችግር አለብኝ? ይሄኛው ፕሮፌት አይሆንም። ይኸው ጨምር። ለሁለት አድርገህ እያየሁ ጨምራለሁ። እኔ ቤት ፕሮፌት ካልሆናችሁ ለማስገባት ይከብደኛል። ሁኑ ወይ ፓስተር። እሺ ቀጥሉ። ፕሮፌት እንኳን ሰላም መጣሽ። ዮኒ አንድ ጥያቄ ፕሮፌት ዘማች ዮኒ ጃፒ ፕሮፌት ዘማች ፕሮፌት ያለችው ፕሮፌት ናት። መርምሯት። ፕሮፌት ናት። ቼክ አድርጓት። ግን አይ ጥያቄ ነው ያለኝ። ፕሮፌት የሚባለው ማዕረግ ከየት የሚሰጥ ነው? የሚመጣው በአብል የሚሄድ መንፈስ መትቻለሁ። ከደሜ ጀምረ በኢየሱስ ይነሳ። አሜን። ዳሜ የተነሳ ከአንተም በኔ ላይ ሲጀመር ጠላት ከሩቅ አይመጣም። አይዞ እውነት እኮ ነው። የደሜ መንፈስ አስቸጋሪ ነው። ወዳጅ አልነበራችሁ? ምን አስበ ነው ደሜ? አንተም በሷ ላይ ተነሳ። የሚገርም ነው። ስራዋ ልታደናቅፍ። አዎ መርምርልኝ፣ ዘማች መርምርልኝ። ልታጨነገፍ ነው መጣ። አይገርምም? በደንብ አድርገሽ ንገሪልኝ ፕሮፌት። ማኛው ታውቃቸዋለ። ዮሲ ሰላም ለአንተ ይሁን። ለክርስቶስ የሆነ ከላይ ከዋና ቢሮ ከክርስቶስ ሰላም ለአንተ ይብዛ። አሜን። ሰላም ይብዛ ፕሮፌትዬ። ሰላም ነው።
ስማ ከዋናው ቢሮ እና ነኝ እግዚአብሔር ይመስገን። አፖስተል በጣም እየመለሰ ነው ጥያቄ። እናንተ ከመጠጥ ጋር ጉዳይ ያላችሁ ወይ መጠጡ ምንድን ነው እያላችሁ አስቸግራችሁ። እውነት ነው። ጳውሎስ ያለው ጢሞቴዎስ ተማሚ ስለሆነ ጠጣ ያለ እኮ በስኒ ወይን ሌላ ነገር ጋር የተበረሰ አይደለም። በወይን ላይ የተሰራ ንጹህ ወይን ነው እንጂ የተበረሰ ወይን የተለየ ነገር የተደባለቀ አይደለም። ጤናማ ጠጅ ነው ጠጣ የተባለ እንጂ ሌላ ነገር ጨመረ አይደለም። ለምን አስቸጋሪ? እውነት ነው። ብርዝ ነው። ጠጅ ከሆነ ያሰክራል፣ ብርዝ ከሆነ አያሰክርም። ብርዝ ነው፣ ብርስ ነው። አዎ ብርስ ነው። ዳም ለምን ደበክ ፊቱ? እኔ በቀላለሁ አንተ ላይ። የት ነው አንተ የምትኖር? ዘንድሮ አታመልጥም። ዳም ዘንድሮ አታመልጥም። ቆርጬ ተነስቻለሁ። አሁን ጃፒ ጸሎት ይፈልጋል። ወርቄ ጃፒ ጸሎት ይፈልጋል። ጸልይለለ ጃፒ ቶሎ ማቼ ጸልያለ። ለአንተ ጸሎት ያስፈልጋል እንጂ ጃፒ በስነ ስርዓት ነቢት ወርቄ ይበል እንጂ ዝም ብለህ ወርቄ አትበል። እኩያ አይደለችም። ፕሮፌት ወርቄ ፕሮፌት ወርቄ ለጃፒ ጸሎት ይፈልጋል። ጃፒ በጣም ብዙ ብር አለው። ውጭ ሀገር ነው። ፕሮፌቶችን ጓይሉብኛል እንዴ? ስነ ስርዓት አድርጉ። ደሜ ምን እያሰብክ? ብዙ ብር አለው። ውጭ ሀገር ነው ያለው እና ሀብታም ነው። በቃ ብሮቹ ምን እንደሚያደርግ ጃፒ አቤት በላት። ጃፒ ነው ጃፒ ጆሲ አይደለም ጃፒ ነው። አቤት ጃፒ ነው የሚባለው። እኔ ጃፒ ነው የምባለው። ህይወት አይደለም ጆሲ እኔ ነው ዮኒ ማለትሽ ነው። ፕሮፌትዬ ዮኒዬ ያ ወይ እኔ እናት አንተ አሁን ቆይ ለአንተ ስንት ዓመት ነው የምትኖር? 50 ዓመት 60 ዓመት አንተ አሁንም ወዳሉ አይላፍ ሶማች ምኑን ምን አረኩኝ እና እኔ ምን አጠፋ? ፕሮፌት አስገብቼ ቃል እንድታስተምር የፈጣሪን ቃል እህታችን እንዲያውም እንዴ አዳነች አበቤ ነች እየገባችው እያሉኝ ሁላ ነበረ። ከነ ፎቶ አፌ በማር ያስኩኝ አፌ ያ እንደዚህ የተናገርክ አፌ እንደውም ብቅር ብትሆን እንደውም ማር እሰጣለሁ በእውነት። እና እኔ እየሰማው ነበር። ተባልኩኝ። ምን አረኩኝ? ምንም ባይፈጠር ፕሮፌት ወርቄ እኔ ጸሎት ያስፈልገኛል እና እኔ መማር እፈልጋለሁ። ጌታ ማወቅ እፈልጋለሁ። አንተ የኛ ወንድሜ እግዚአብሔር የሰጠ ስጦታ ለእኔ ለአንተ ክርስቶስ መስቀሉ ላይ ዋጋ የከፈለ በጣም ወዳለሁ። አይላፍ ሶማች እኔ ለአንተ ማንም አለይም። የክርስቶስ ልጆች ነው እኛ ሁላችሁ። እሺ በምንም ታምራት አንተ የሚጠላ ምክንያትም የለም። ክርስቶስ አትወለድ በፊት ነው ተቀበልክ። አንተ ታውቃለህ በደንብ ክርስቶስ ኢየሱስ ለአንተ እንደተሰቀለ ዋጋ እንደተከፈለ በደሙ እንደተገዛ ዋጋ ውድ እንደሆነ ታውቃለህ። ምን ጸሎት ምን ያስፈልጋል? አቃጥለኝ ፕሮፌት ውጣ፣ በኢየሱስም ውጣ። ማቃጠሉ ከጀምሩ ከጥፍር እስከ ጠጉር ያላችሁን ሰብስቡና ከውስጡ በኢየሱስም ሂዱ። ተይ እንደዛ አይባልም። በምን ገባችሁ? በምንድን ነው ገባችሁ? በምንድን ነው ገባችሁ? በጨው በጨው ነው የገባ ነው። በጨው በሱካር እንኳን ብትገባ አይሻልም? በቃ አልፈልግም። ፕሮፌት ዘማች ጸልይልን። እሷ አሸዋፊ ናት። ፕሮፌት እኔ ዮኒ ፈልጌ ነው። እኔ ዮኒ በጣም ወዳለሁ። እኔ ዮኒ እርሱ የእግዚአብሔር መንፈስ የለበትም። እባክዎት እትዬ ወርቄ ይውረዱ። እርሱ በቃ አላዋጣሁትም። አይ ፕሮፌትዬ እነዚህ ጋኔል አለባቸው ሁለቱ። ፕሮፌት ወርቄ እኔ ፕሮፌት ነው የምጠራ። የደሜ ስር ሰዷል። የደሜ ከባድ ነው። የደሜ ስር ሰዷል። ይኸው ስር ሰዷል። የደሜ መውጣት አይቻልም። እሱ ይኸውና ምልክታችን ይሆን። በጾም ጸሎት ያስፈልጋል። በጾም ጸሎት ነው የሚወጣው። ይሄ ነው ምልክታችን። በቃ ይሄ ነው ምልክታችን።
ከስር የሱም ጸሎት ያስፈልጋል። ጃፒ ወደ ጠባል ውሰዱ። እንኳን ይዘልን መጣ ይሁን ለማ ጃፒ ምን እንዳለ ከስር በእርሶ መጀን አላሉም ከታች አቻችሁም ፕሮፌሰር ወርቄ ዘመሄድ ለእኛ ጠቅሞናል። ሁላችንም መማሪያ እኮ ነው ያረከን። በእውነት እኔ ሁሉም ሰው የሆነ ነገር ሲል ታውቃለህ ታግሼ ይህ ሰውዬ የራሱ የሆነ ዓላማ አለው ያልኩት ለዚህ ነው። እግዚአብሔር ዓላማ አለው። በቃ የትም ሲሄድ መጠበቅ ነው። የራሱ የሆነ ሙድ አለ ያልኩት እኔ አታነካካኝ፣ ከነቢያቶች ጋር አታነካካኝ ጃፒ። እኔ ላጸልይ ነው የገባው። አታነካካኝ። የራስን ችግር ራስን ቻል። ራስን ቻል ናቸው ነብዮቹ። ይጸልይልህ። አንተ ውስጥ ያለው ጋኔል ከባድ ከባድ። አሁን እችን ኃይል ጊዜ የሆነ ዝም ውስጥ ያላችሁ እንግዲህ ይኸው መጣለች። አንድ ስታር የምትባል ጸሎት ይደረግልኝ ብላ መጣለች። ስታር ንገሪያቸው እስኪ። ዮኒ ለምንድን ነው ፕሮፌት ዘማችና ፕሮፌት ወርቄ ሰላም የማይባባሉት? ይቀዳናሉ። የስራው ባህሪ ነው። ተው አንዱ ባንዱ ላይ አይጨካከንም። ደምረው ውስጥ ያለው ጋኔል ግን ፕሮፌት ወርቄ እኔ አልተመቸኝ። ደምቶ እንጂ ጠላትን እንዳንቀጠቀጥ ወንጌል እንዳልሰበክ ሰው ትሆናለህ። ወንጌል ሰብከህ ስለ ወንጌል ጥንቅቅ የምታውቅ ሰው በጥንቃቄ የምትመላለስ ሰው ነበር። እንስማበት። ቆይ ፕሮፌት ዘምሪ ፕሮፌት ወርቅዬ ዘምሪልን። ያንቺ ደስ የሚል ፍቅር የለው ልክ እጄን ላነሳው ላምልክ እጄን ላነሳው ላምልክ የፍቅር የለው ልክ የሰው አላወራም ችግሬ ለአንተም ነግሮ ምስጥሬ ወደ ሰማልልም ከማንም ጋር መፍትሄ አግኝቻለሁ ከአንተ ላይ አሁንማ እኔን አንስቻለሁ ከሰው ላይ እኔን አንስቻለሁ ከሰው ላይ ከእንግዲህማ እኔን አደርጋለሁ ታፈቅራለች እየነገረች ነው። እኔን አደርጋለሁ በአንተ ላይ አንተን ሳይ ጨለማዬም በራ አንተን ሳይ ሌሊቱ ነጋ አንተን ሳይ ዳሜ እጅ አንሳ። የእውነቱን እርግጠኛ ነው። እጅ አንሳ። መጀመሪያ ዘማችን አፈቅርሃለሁ በይው። አንቺ ክርስቶስ ሰኮች በጌታ በኢየሱስ የክርስቶስ ሰኮች አፈቅርሃለሁ በይው። የኤልሳቤጥ መንፈስ ቅድስና የሌለው አፈ ያልተገረዘ በናዝሬቱ በኢየሱስ መዋደዳችሁን ልመልከት። ይህ መሳይ መንፈስ ፕሮፌት ዘማች መስሎም ነው። ፕሮፌት ዘማች ውጣ። ቆይ አንዴ። ፕሮፌት ዘማች ፕሮፌት ወርቄን ትወዳታለህ? አይላቡ ሶማች እግዚአብሔር ሰው ፕሮፌት ሐዋርያ በጌታ ፍቅር ለምንድን ነው ማልወዳት? በዛ በዳምሳ የተፈጠረች እኮ ነች። ለምን አልወድም? አንዴ ግን ይቅርታ አድርጉልኝ። አንዴ ቤተሰብ ተሳዳቢውን ሁሉ ወዳለሁ። እንኳን የጌታ ነገር የምትናገር ቀርታ አንዴ ለምንድን ነው እሷ ስትዘምር እንደ በግ ኑሪ ተብዬ የሚለው ትዝ ያለኝ? ለምንድን ነው ግን መዝሙሩ እኔን ነው እንደ በግ ኑሪ ተብዬ እንደ በግ ነው የሚኖረው የሚለው ለምን ትዝ አለኝ? እንደዚህ አይደለም ጆኒ። እስቲ እሱን ዘምሪልኝ ፕሮፌት፣ እስቲ ዘምሪልኝ እሱን ፕሮፌት። እኔ እሱ አላውቅም፣ ግን በኦሮምኛ ዘምር ቃል በኦሮምኛ ዘምራለሁ። ዘምሪ፣ በኦሮምኛ ዘምሪ። ወልጋጋባቺ ሰድሚኮ በረና itti qabe tokkoon qabu Yesuus hojjate hojii koo jarana kan koo isa duule kan koo
ካንኮ ይሰዱ ለካንኮ ካናዮታ ይሄ ካሁን ይሰምራል። በኦሮምኛ ሲሆን ፓስተር ይቅር ብሏታል ፕሮፌት ምን ማማጫው ከማንጋር አይ በነገራችን ላይ በነገራችን ላይ ፕሮፌት ዘማችም ሚስት የላቸውም። ፕሮፌት ወርቄ ሚስት ባል የላቸውም። አለኝ ኧረ ጌታ ኢየሱስ ገሰጸ። አንተ ደሜ አሜን። እቹት ወይኔ ስታምር ብርክ በይ እናትዬ። ሰላም ኑሪልኝ የኔና ሰለች ልጅ ይዘው ነው የሚያሾፉት። ባለቤቶትን እኮ ይፈለግ ነው። ባለቤቶትን ጥያቄ አለኝ። አባላቸው ዮኒ አባላቸው ስማ ስለሚያውቅ ሚስጥሩን አያያዛቸው። አንድ ጥያቄ አለ ለፕሮፌት ቆይ አንድ ፕሮፌት ሰላም ለአንተ ይሁን። ሰላም ላንቺም ይሁን ብያለሁ። የአሁኑ ልጅ ያንተ ነው። አባላቸው ብያለሁ። ዮኒ እርግጠኛ ነህ? እርግጠኛ ያንተ ነው? ምን ማለት ነው? ሶሪ አንተ ፊት ቆመ መናገሩ በእግዚአብሔር ይቅርታ እየጠየቅኩኝ በእግዚአብሔር ፊት ይቅርታ እየጠየቅኩኝ እኩልም አይደለም። አባቴ ነው። አንተ ፊት ቆመ መናገር በጣም እፈራለሁ። በጣም ይቅርታ ያልኩ ያንተ ነው ወይ ጥያቄ ነው። እሺ አሳይ ወደ አንገት አካባቢ እስቲ ልጁ ወደ አንገት አካባቢ ያየው ነገር ስላለ አሁን የሚያሳይ ደም ዝም በል እነሱ ይተዋወቃል። አንገት አካባቢ መስቀል ያተች ነው። እስቲ አሳይ ነይ ይኸው ወርቄ ያዘችው። ኦኬ ኮንግራጁሌሽን። ጥያቄ አለሽ? አዎ ጥያቄ። ማን ነው ጴንጤ? ቆይ ጥያቄ መልስላታል። እንግዲህ አሁን እናንተ ስም በሉ እናንተ አንድም ሰው እንዳይናገር ወርቄ ጥያቄውም ልክ ናት። ቆይ ፕሮፌት አንድ ፕሮፌት እሺ፣ ጌታ ኢየሱስ ዘመንን ይባርክ። አንድ ይቅርታ እየጠየቅኩኝ አንተ ፊት መቆሙ እያልኩ ነው። በጣም አክብራለሁ። ወዳለሁ። አይላፍሰማች ትልቅ ሰው ነው። አክብራለሁ። እኔ ፕሮፌት ወርቄ 3 ልጆች አለው። ዳም የኔ ልጆች ጋር ሲሰምር አላየም። አንተ 3 ልጆች አሉ። ሶስቱ አንቺም ልጅ ወልደሻል። ባል የለሽም። እሱም ልጅ ወልዷል። ሚስት የለውም። ተነጋገሩ። ዋና ዓላማሽ የተቀደሰ ሀሳብ ነው። አይደለም። ቆይ ዋና የባል አይደለም። ምን አገባ አንተ? ቶሎ ሮጦ መግባት ፈልገን ነው ወደ ባል ሮጦ ወደ ባል የምትገባ ማን ጠይቃ? ምን አስቀናሽ? አንቺ ለምንድን ነው እንደዚህ አጥብቀሽ የምትጠይቂ? ጌታ ኢየሱስ ይገሰጽ። አሜን። ስርዓት ያዝ። ግን ለጠየቅሽው ጥያቄ እኮ ተመልካች ያለ ከላይ መስማት ይፈልጋል እኮ። ወደ ጥያቄ ልግባ። ለጠየቅሽው ጥያቄ መልስ ሊመልስ አልኩሽ እኮ። ማቼ ጠየቅኩኝ። ፕሮፌት ልጨርስ። ማቼ ጠየቅኩኝ። ሳይጠይቅ እንደ ጠይቀሻል። የኔን በልጅ አንገት ላይ ያለው ምንድን ነው ብለሽ አስረዳኝም ብለሻል እኮ። እንዴት አሁን አይደለ ተናገርሽው? መሀል ገባሽ እኮ። አሁን ለአንተ ነው ስል የኔ ነው ስላልክ እንዴት ነው 35 ምናምን እያልክ ነው። ክርስቶስ ከተቀበልኩኝ እያልክ ነበረ። ስሰማ ታቸው ነስ እየሰማ ነበረ። እኔ ወደ ክርስቶስ ሲመጣ ቤተ ሁሉን ክርስቶስን መስቀልን ክርስቶስን ተቀብሏል። ቤተ ሁሉን ክርስቶስን ይሸተታል። አንድ ጎን ሌላ አንድ ጎን ሌላ አይሆንም። መጀመሪያ እምነት መጀመሪያ ከቤት ነው የምነሳ። ከሰው ወደ ውጭ ከሚወጣ መጀመሪያ ከቤት ጨርሶ ወደ ውጭ ይወጣልና አሁን ስታሳይ ልጅሽ በጌታ አይደለችም። ለምንድን ነው? እንዴት ነው በጌታ አይደለችም ስትይ? እነዳሜ ቤተክርስቲያን ነው የወንድማዎቹን ልዳሜ ብቻ ልበል። ሌላ ስም ማንሳት አልፈልግም። አሁን ስሚ መልስ መልሳለሁ። ስሚ አሁን የሚመልሰው
አንቺ አጠያየቅሽ ልክ የሆነው በጌታ አይደለም ማለት ይህንን ያደረገ በጌታ አይደለም ማለት አንችልም። ያደረገውም በጌታ ነው ልንል አንችልም። አንድ ነገር ያለ ይኸውልሽ፣ ለምሳሌ እኔ ጴንጤ ነኝ ብያለሁ። ይሄ መጽሐፍ ቅዱስ በዚህ ላይ መስቀል ያለው አንቺም እጅ መስቀል ያለው መጽሐፍ ቅዱስ እንደምትይጂ እርግጠኛ ነኝ። ይሄን ቪዲዮ አብሪ ፕሮፌት ወርቄ ቪዲዮ አብሪ አንቺም ቪዲዮ አብሪ እንደሳቸው ቪዲዮ አብሪ ቶሎ በይ። ከዛ መጽሐፍ ቅዱስሽን አምጪ። እውነታቸው ነው። ቪዲዮ አብሪና መጽሐፍ ቅዱስ አምጪ። ግዴታ ነው። አሁን እንዳትፈታ ግዴታ ነው። ይሄ ሀቅ ለማውጣት ሲባል ግዴታ ነው። ፕሮፌት ዘማች መልስ እንዳሰጥ እሷ ቪዲዮ ካላበራች ፕሮፌት ወርቄ ቪዲዮ ካላበራች አየ እኮ መስሎ መኖር ይከብዳል። እንዳንተ መግባት ይሻላል። መስሎ ከመኖር አይደለም። እባክሽ ፕሮፌት በተከበረው በጌታ በኢየሱስ ስም ቪዲዮ አብሪ። መልስ እንዳትል በጌታ በኢየሱስ ስም ይዘንሻል። ቪዲዮ አብሪ። አሜን። በጌታ በኢየሱስ ስም በጌታ በኢየሱስ ስም ቪዲዮ አብሪ። በጌታ በኢየሱስ ስም ቪዲዮ አብሪና መጽሐፍ ቅዱስሽን አሳይ። ከዛ ፕሮፌት ዘማች የተሳሳተውን ትነግሪናለሽ። ቪዲዮ ያብሩ እባክዎት፣ በጌታ በኢየሱስ ስም። እንደናንተ ወንድላጤ አይደለም፣ በኢየሱስ ስም ገጽጸንዎታል። በቪዲዮ ይውጡ እባክዎት፣ በኢየሱስ ስም ገጽጸንዎታል። አባክ እንዳትገለጥ በጌታ አራቶ በናት እንደናንተ ወንድ አይደለም። ሴት ስርዓት አለ። ከእናንተ ጋር እየወራ ስራ እየሰራ ነው። ባለትዳር ነን። ለትዳሩ እኮ ቁርስ ያስፈልጋል። ዝም ብዬ ሙሉጭ አድርገህ ኮፊ ዶላ የሚወጣ ሴት አይደለም። ስርዓት ጌታ ኢየሱስ ይባርክሽ። እባክሽ ፕሮፌት ጌታ ኢየሱስ ይባርክሽ። በቪዲዮ ቤት ውስጥ ነኝ ቤት ውስጥ ነኝ ብለሻል። በደንብ ስሙ። ቤት ውስጥ ነሽ። ቤት ውስጥ መጽሐፍ ቅዱስ ለማንም ሰው ይኖራል። እስኪ አንቺ ያስሽው መጽሐፍ ቅዱስ ለእኔ አሳይ። በቪዲዮ ወጥተሽ እንዳሉት ልክ ነው። አንድ 3 ደቂቃ 5 ደቂቃ እንሰጥሻለን። በቪዲዮ እስከምትወጪ እስከምትዘጋጅ እንደዚህ ፊትሽን ሳታሳይ እንደዚህ ያሳይ። እንደዚህ ፊትሽን ሳታሳይ ከዛ እባክሽ የትኛው መንፈስ እንዳለብሽ ማወቅ ስለምንፈልግ እባክሽ የምታነቢው መጽሐፍ ቅዱስ አሳይን ፕሮፌት። አሁን ጥያቄ ሰውዬ እንዳይጠይቅ ያጋንንት መንፈስ ያለባቸው ጴንጤዎችም ስላሉ ላይ ቤት አለ መስቀሉ አንገት ላይ ስላለ ነው አይደለም ትጫንጩ። ያጋንንት መንፈስ ያለባቸው ጴንጤዎችም ስላሉ እባክሽ የክርስቶስ መንፈስ ያለብሽ ከሆንሽ መጽሐፍ ቅዱስ ያሳይን በጌታ በኢየሱስ ስም። የሚቃወም ሴጣን ብቻ ነው። ሴጣን ነው መስቀሉ የሚቃወም። በኢየሱስ ስም ይዘንሻል። መጽሐፍ ቅዱሱን አሳይን። የመስቀሉ ጠላቶች አጥቶኛል መጽሐፍ ቅዱስ። በእውነት እላቸዋለሁ ለዚህ መልስ እንዲሆን እኔ እዚህ ውስጥ ላሉት እሷም የሆነችም ፕሮፌት መልስ እንዳስት መልስ ቪዲዮ እባክዎት ፕሮፌት ይጠብቁን። ምክንያቱም ያጋንንት መንፈስ ይዛ የመጣች ፕሮፌት አለች። ሌላ እንዲሰማ ነው የምናገረው። ደሜ ሌላ እንዲሰማ ታደርጋለህ። ነገር ግን ቪዲዮ ከፍታ መጽሐፍ ቅዱሷ እንደዚህ ሁለቱን እባክህ ዮኒ ሁለቱን በትልቅ አድርጋቸው። በጌታ ፍቅር በትልቅ አድርጋቸው። ነገር ጦዘዋል። ያዝ እናንተ እንደ ጠዋት ወፍ እንዳትጫጩ። እናንተ መስቀል ሰውዬ ለቤት ሰውዬ ክርስቲያኑ ብሎ ስሙ ሲላይ በኢየሱስ ስም ይዘንሻል። ቴንኪው ዮኒ ወንድማችን እናመሰግናለን። አሁን መልሱን መጽሐፍ ቅዱስሽን ያሳየኝ ይሄ ነው። ታፕታፕ እያረጋችሁ ቤተሰብ ምንድን ነው? ታፕታፕ ኮፒ ሊንክ አድርጉ። ትልቅ ትምህርት ነው። እንዲህ አድርገሽ መስቀል የለውም ደግሞ የምታመር እህታችን ናት። በእውነት ወርቅዬ ኑሪልኝ።
መስቀል የለው። ኦኬ እሷ ቁራን ያዘችው ቁራን መስቀል ያለው። እሺ ታንክ ዩ አይ ልክ ናት። በኦሮምኛ ነው መስቀል እንዳለ በኦሮምኛ ይኸው ላው ላይ መስቀል አይታይም። ኦኬ መስቀሉ በኦሮምኛ ነው፣ በአማርኛ ያለው ቁራን ነው። አሁን ስሙ ዮኒ ሙት አድርግ ሁሉንም። አሁን መልስ መልስልሻለሁ። በእኔ ላይ መስቀል ያለ፣ በልጄ ላይ መስቀል ያለ። ይሄ ያለበት ምክንያት አሁን ለምሳሌ በዚሁ መጽሐፍ ቅዱስ ላይ መስቀል ያለ፣ መስቀሉ ብንቃወም ይህንን አንይዝም ነበር። ከዛ አልፎ ተርፎ ቸርች ስንሄድ ማሊያ ስንለብስ መስቀል ያለ፣ ሰዎች ሲቀድሱ መስቀል ያለ፣ ቸርቹ ላይ ተንጠልጥሎ መስቀል ያለ። ታዲያ ይህን እግዚአብሔር በአምሳዩ በፈጠረው ሰው ላይ ይሄ መስቀል ቢያደርግ ምንድን ነው ጥፋቱ? ጥፋት እኮ የለውም። ይሄ መስቀል እኔ ገብቶኝ ነው ያደረግኩት። ይሄ መስቀል የእምነት መለካችን የሚለካ እሱ ነው። የልብን ትርታ የሚያገሱ ነው። መስቀል ስላደረገ አማኝ አይደለም ልንላቸው አንችልም ሰዎቹን። ስለዚህ እኔ በዛ ነው የምረዳው። ጉዳዩ መስቀል አይደለም። ፕሮፌት ብላል። ጉዳዩ ፕሮፌት መስቀል አይደለም። መስቀል ማለት እኛ የአዲስ ኪዳን ልጆች መስቀሉ በልብ ላይ ተቀርጿል። ጳውሎስ እንዳለ እኛ አንገት ላይ የሚሸከምን ምክንያትም የለም። ለምሳሌ እኔ ብር አለኝ፣ አንገቴ ላይ ብር አለ። እዚህ ብር ላይ መስቀል አድርጌ አንገት ላይ አትሸክሙ የሚለው አለ። አንገት ላይ አትሸክሙ ሁል ጊዜ ጆሲ አንተ ያስገባለ ሲጀመር ጠረጥራለሁ። ባለፈው ራሱ እናንተ ሳይገባ ነው ቀድሜ ወጣ። ከአንተ ገብቼ ጠይቃለሁ። ከአንተ ጋር ጉዳይ አለኝ። ከአንተ ጋር ጉዳይ መስሎ መኖር ማቸም አንተ 100 ዓመት አትኖርም። መስሎ መኖር አዋጣም። አንተ ቀጥታ ከኢየሱስ ከሆነ ከክርስቶስ ሌላ ከሆነ ሌላ መሆን በቃ ወስንና ሁለት እግር ስላለ ወይ ሁለት እግር ስላለ ሁለት እግር መውጣት እንደማይችል ስሚ እኔ ጴንጤ ይሄ መስቀል ያደረኩበት ምክንያት ኖሮኝ እንጂ አንቺ መስቀልን የሚጠላ እኮ አጋንንት መንፈስ ነው። ይህንን መስቀል ጠልቼ አይደለም እያልኩ ነው። መስቀል ያለው በእጅሽ ላይ ይዘሻል። መስቀል ያለው መጽሐፍ በእጅሽ ላይ ይዘሻል። አዲስ ኪዳን መስቀል አንዴ ላስታርቃችሁ። ቆይ ፕሮፌቶች ማኛው አሪፍ ነው። ኧረ ተዋቸው። ዝም በል አንዴ። ፕሮፌት ወርቅዬ አንድ ጥያቄ አለኝ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 አንብቢልኝ እስቲ። ይላል እኮ ሌሎቹን እኛን የተሰቀለ ኢየሱስን እንሰብካለን። እኛ የተሰቀለን ኢየሱስን አይደለም እንደሱ አይደለም የሚለውን አንብቢልኝ አንዴ። አንደኛ ቆሮንቶስ የቆሮንቶስ ሰዎች ምዕራፍ 1 ቁጥር 18 አንብቢልኝ እስቲ። ምን ይል መሰለሽ? ላንበው። ምን ይል መሰለሽ? የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ግን ለምንድን የእግዚአብሔር ቃል ኃይል ነውና ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነውና ይላል። ስለዚህ ምን ማለት ነው? እስቲ አንቺ ንገሪኝ። ቴንኪዩ ዮሲ፣ እግዚአብሔር ይባርክ። ዮንዬ እኔ እያልኩ ያለው መስቀልን እንዴት ሰው መስቀልን ይጠላል? እኔ መስቀልን ጠልቼ አይደለም። አሁንም እያልኩ ያለው መስቀል ለእኔ ጉልበቴ ነው። መስቀል ኃይሌ ነው። እኔ የተገኘ ራሱ መስቀል ስር ነው፣ በደሙ ነው ተገኘው። እኔ ማንም ሰው ስለ እኔ አባቴና እናቴ አይደለም መስቀል ላይ ወጥቶ ዋጋ የከፈለ በመስቀሉ ስር ነው ተገኘው። ምሕረትን ያገኘ በመስቀሉ ነው። እሱ ዋጋ መስቀሉ ላይ ወጥቶ ዋጋ ከፍሏል። እኔ መስቀል ለምሳሌ እኛ ቤተክርስቲያን ስትመጣ እኔ መካነ ኢየሱስ ነኝ። ለምሳሌ ቤተክርስቲያን ስትመጣ ቤተክርስቲያን ውስጥ አለ ተለጥፏል መስቀሉ። ሁሉም የኢየሱስ ፎቶ መስቀል አለ ቤተክርስቲያን ላይ። እኔ እያልኩኝ ያለው መስቀሉ ትክክል አይደለም እያልኩ አይደለም። እንዴት አንድ ሰው ብሉይ ኪዳን ላይ ነው ሰዎቹን አንገት ላይ ወይም ሰዎቹን ሸክሞ የሚሄድ። አዲስ ኪዳን ስትመጣው ሐዋርያ ጳውሎስ ሲናገር
እኛ የኢየሱስ መስቀሉ በእኛ ልብ ላይ ተቀርጿል። ልብ ላይ ስለተቀረጸው አንገት ላይ የምትታሰርም ምክንያትም የለም። እጅ ላይ የምትታሰርም ምክንያት የለም። ልብክ ላይ ስለቀረጸ ያንተ ልብ ላይ ተቀርጿል መስቀሉ። እኔ ማቸም ቢሆን መስቀል የማያውቅ ሰው ለኢየሱስ ጠላት ከሆነ እንጂ በእርግጥ እርግጠኛ ነኝ መስቀል የማያውቅ ሰው የኢየሱስ ጠላት። እሺ አንድ ጥያቄ ልጠይቅሽ የእግዚአብሔር ሴት ይኸውልሽ። እሺ ይጨርስ። ስለዚህ መስቀል አላቅም እያልኩ አይደለም። ለምሳሌ ጴንጤነትን ወይ ክርስቶስን ኢየሱስን ሁላችሁን አማኝ ነኝ። ለምሳሌ ሁሉ አማኝ ነው እንደ ሃይማኖቱ ማለት ነው። እንደ ሃይማኖት ሁሉም ሰው አንተ የፈለክ ብታመን ማን ማስገደድ ሰው የለም። የፈለክ ማመልክ ትችላለህ። እኔ ግን ደብቄ አላመልክም። የፈለክ አደባባይ ላይ ወጥቼ ማንም አልፈራም። ለራሴን ለኢየሱስን ለእኔ ዋጋ የከፈለ ኢየሱስን ፈርቼ እኔ የናገ ህይወቴ ነው እንጂ ማንም ወኪን ዮሴፍ ጆኒ ፈርቼ ወኪን ሌሎቹ እዚህ ላይ አሉ እነዳም ፈርቼ ወይ ሌሎቹ እዚህ ላይ 1900 ሰው ወይ እነኚህ ሰዎች ፈርቼ አይደለም። እኔ እንደፈለኩ የሰገድ በእንጨትም ቢሰገድ በውሃ ቢሰገድ እንደፈለኩ መስገድን ይችላል። መፍትሄ ነው አይደለም። ማንም ፈርቼ አይደለም። ማንም ና ስላለ አይደለም። ማንም አስተያየት ስለሰጠ አይደለም። ያዳነው ዋጋ የከፈለን ክርስቶስን አውቃለሁ። ስለዚህ አንድ ጊዜ የሆነ ጥቅስ አንብብላትና አያይዛ ትመልስልን። ዮኒ አንዴ ፕሊዝ። ቆይ ደሜ ፕሊዝ አንዴ ደሜ አይደለም በማቴዎስ ወንጌል አንዴ አንብብላት። የማቴዎስ ወንጌል 16:24 አንዴ ደሜ። እሺ ዶክተር ከስር አለ አስገባቸው። እሺ አንዴ ማቴዎስን 16:24 አንብብልን አንዴ ዮኒ፣ ከዛ ትመልስልን እሷ። እኔ ሳይጨርስ ለምን ነው የምትቸኩል እናንተ? ግን ኖ ትመልስልናለች፣ ችግር የለውም። አንቺ የታወቅሽ ፕሮፌት ነሽ። ጋሼ ፕሮፌትን ተቃውመሻቸዋል መስቀል አረጉ ብለሽ የእሳቸውን መልስ። እኔ እሱ ነው እኮ ጠየቅኩኝ እንጂ እናንተ አይደለም ነው። አሁንም ኦኬ 16:24 አንድ ምን መሰለ እኔ እንዳልከኝ በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ አለ። እና አሁን መስቀል በማድረጋቸው ምንድነው ተቃውሞሽ እህታችን? መስቀሉን ሸክሞ ይሄድ ስል በቃ ሰዎችን እንደማይ መስቀሉን ሸክሞ ወይ ሁሉ ጊዜ ማለት አይደለም። ኖ አሁን በቃ አሁን እዚህ ውስጥ ያላችሁ እዚህ ርስጥልን እውነቴ ነው የምላችሁ። እኔ መስቀል አሁን እሷ መከነሶስ ነኝ ብላለች። እኔም መከነሶስ ነኝ። የሚገባው ቦታ ጭምር ነው እየተናገርኩ ያለው። ሐዋሳ መከነሶስ ኦጋኔ ቸርች ነው የሚገባ። ኦጋኔ ሐዋሳ ሴንትራል ሆቴል ፊት ለፊት ላይ ያለው ቸርች ማለት ነው። ስለዚህ እየደበቅኩ አይደለም። ይህንን መስቀሉን የገለጠልኝ እግዚአብሔር ስለሆነ አይንን ከፍቶ መስቀል እንዲያደርግ መንፈስ ቅዱስ ስለገለጠኝ ነው ያደረግኩት። የኔ ልጅም ያደረገችው የኔን አይታ አባዬ ላድርግ ስትል አልቃወምም አደረገች። ስለዚህ ይህንን መስቀልን የሚቃወም ሰው መጽሐፍ ቅዱስ ላይ ያለውን ይህንን አልተቃወምችም። በላዩ ላይ ሰው ሲቀድስ መስቀል ለብሶ ነው የሚቀድሰው፣ አልተቃወመም። ስለዚህ እዚህ ጋር በማድረጉ ምንድን ነው ችግር? ስለዚህ ይሄ ትክክል አይደለም። የሚቃወሙት ትክክለኛ መንገድ መንፈሳዊ ሰው መስቀል ያደረገውን አይቃወምም። እኔ አልቃወምም። ስለዚህ በእንደዛ አንግል የነይት አሁን ፕሮፌት ዘማች ቀልድ የለም። ገስጻ አስወጣው። ፕሮፌት ሚዩት ነች። ሚዩት አድርገሻል። ፕሮፌት ሚዩት ነች። ልቶ የሚጠይቅ ምክንያትን ስላለው በቅርቡ ነው አለ የኛ ልጅ የኛ ሳተና ኮቶላ የሚባል አዋሳ አለ። ወደ አዋሳ ገብቷል ከማያውቅ ማለት ነው። ሰማሪ ሳተና ኮቶላ ማለት እኛ አንድ ቸርች ነው። በቅርቡ ወደ ሲመጣለሁ አንድ ቸርች ነው። እኛ መካነ ኢየሱስ አዶላ ክብር መንግስት ማለት ነው። ስለዚህ እኔና አንተ በእርግጥ አሁን ፎቶም ይሻለው ገብቻ አይቻለው
እኔና ጋሼ ነው እናንተ ግን አንለቀም። በእርግጥ የሚጠይቅ ብዙ ጥያቄ አለ። ስለሚጠይቅ ይሁን ያስበላው አንቶም እኮ መስሎ መኖር አያስፈልግም። እነ ዳሜ ከጴንጤ ወጥቶ ወደ ወንድማሞቹ ሄደ። እስከ ሳሬ ይኸው ዳሜ እስከ ሳሬ እንደዚህ በቃ ቆርጦ መግባት በቃ ወደዚህ ከምትል ሁለት እግር ስላለ እኮ ሁለት እንጨት ላትወጣም። በቃ እነ ጆኒ ራሱ አይ መጣና አሁን ትንሽ ያልገባም ብሎ ወደዚህ ተመለሰ። ትክክለኛ መንገድ ይዤ ነው ያለሁት ደግሞ ትክክለኛ መንገድ ይዤ ነው ያለሁት እንጂ መስቀል በማድረግ አማኝ አይደለም ሊባል አልችልም። ማንም ሰው መስቀል ያደረገ አላደረገ ፕሮፌት ገላትያን 6:14 አንብብላት። ምንም ችግር የለም። ገላትያን 6:14 የምታወራ ቃል እኛ አሁን የምታወራ አንተ ጨፍሮ ይነበብልሻ ምንድነው ከመስቀል ጋር ያለሽ ጥላቻ? ደንሰ ጨፍሬ ከጠጣ በኋላ መጠጡ እስከ ጭንቅላት ከወጣ በኋላ ነው ማተወኪን ጌታ ተቀበልክ። እኛ ከኢየሱስ ክርስቶስ ከልጅነትን ጀምረ ይኸው 32 ዓመት ነው ቤቱ ነው። ያንቺ 32 ዓመት ነው ቃሉ ባታመጣው ያንቺ 32 ዓመት ነው። የኔ 31 ዓመት ነው። ግን ቤተብት ኦ ማይ ጋድ አንድ ዓመት ትበልጣለች። 32 ዓመት ነው አልሽ። እኔ በእድሜ እበልጣለሁ እያለች ነው ፕሮፌት። እድሜ ትበልጣለች ትቅርብ፣ ሌላ ፈልግ። ፕሮፌት አላችሁ አይደለም ዳሜ እኔ ተወልዶ ማለት ነው ተወልጄ 32 ዓመት እየሄድኩ ነው እያልኩ ነው። ጴንጤ ቤት ዮኒ ገላትያን 6:14 አንብብላት። ስለ መስቀል ብዙ እኮ አለን። ስሙ በሰማና የተጠመቅ ሴት ነኝ። ስሙ አንዴ በሰማና የተጠመቅ ሴት ነኝ። ስሙ ሰማና መጥሽ ነው መስቀል ይሄ ነው ወይ ሌላ ነው? ምንድነው? ይኸው አልተቃወምሽም። ሌላ ነው ወይ መስቀሉ? ቤትሽ ውስጥ ያለ አይደለ? ይሄ አለ ታዳ ይሄ ነው አይደለ? ሌላ አለ በዛቤት አምሳይ ወይ ሸክመ የምትቃወሚ ለምንድን ነው የምትቃወሚ? ስማ አንገት ላይ የሚታሰር ምክንያት የለም። መስቀሉ ይሄው መስቀሉ ከሆነ እንደዚህ አንገታችሁ ላይ አታድርጉ የሚለውን ጽሑፍ ይሄ ነው። ሌላ መስቀል አይደለም። ቅዱስ ውስጥ ያለ አንገታችሁ ላይ ይሄንን አታድርጉ የሚለው አንድም ቦታ ተጻፈ ያለ? እስኪ ንገረኝ። ለምን ታሰርክ ታዲያ? አንቺ ስለምን አሰራሽ? ንገረኝ። ስለምን አሰራሽ? ኧረ ደሜ ተው፣ በጴንጤዎች ማለት ትግባ። ደሜ ተዋቸው። ይሄንን አታድርጉ የሚል ካለ ንገርኛ። የሚል ካለ ንገርኝ። ይሄንን መጽሐፍ ቅዱስ ውስጥ ይሄንን ታሰርክ ነው እኮ አንገቱ ላይ ለምን ታሰርክ ነው? ለአንተ አንገቱ ላይ አታድርግ ያለው ሰው አለ እንዴ? ባንገቱ ላይ ይስራቸው ኪዳን ላይ እኔ አዲስ ኪዳን ላይ እንደማቀነ በልበላ ተጽፏል። እንደዚህ ነው መስቀሉ። እኔ ሲወጣ ሲገባ ይጠብቀኛል፣ ቤቱ ላይ ይጠብቀኛል። ከፊት ለፊት በጀርባ ነው መያዝ ያለብህ። በጀርባ ነው እንዴ? በጀርባ ነው የሚያዘው። ኃይል ነው የኔ ኃይል ነው መስቀሉ። ለኔ ኃይል ስለሆነ አባትያ ግን ያንተ ሌላ ኬስ አለ። ያንተ ሌላ ኬስ አለ። አይለቅም ያንተ ሌላ ኬስ አለ። ይልቁንስ አንቺ ራስሽን መርምሪ። አንቺ ራስሽን መርምሪ። ዲያብሎስ እርስ በርስ ይወጣጡ አወጣጣቸው ብለሽ መርምሪ። ግደለሽም አስብ እስቲ። ዛሬ ያለው ነብይ ምንድን ነው ብለህ ባለፈው ስማ ለኤው አንድ ጊዜ ስተኝ ባለፈው በጣም ብዙ ለቅዱሳኖች ወይ ስለኛ ይጸላል ወይ አይጸልም የሚል ጉዳይ ላይ እዚህ ላይ ጥያቄ ተነስቶ ነበር። አንተ እሱ ጥያቄ ሳትመለስ ነው አላቅም ብለህ ይወረክ። እኔ አላቅም ብለህ ነው አይደለም ጆኒ ብሏል። ምንድነው የተባለው? ባለፈው እኔ እዚህ ገብቼ ከነፊት ለምን አወርጃችሁ ብዬ ጠይቄ ነበር። ቅዱሳኖች ወስለኛ ይጸላል ወይ አይጸሉም የሚል ቃል ተነስቶ ነበር። እሱ አላቅም ብሎ አይደለም የወረደው። አይ ይጸልያለሁ ብለው ነው እና መብራት ጠፍቶ ነበር። በዛ ነው የወረዱት። ከአንተ ጋር ራሱ የሆነ ኬስ አላችሁ። አንተ ራሱ ዮሲ ኬስ አላችሁ። ይሄ ሰውዬ ባለፈው መጽሐፍ ቅዱስ ለቆሮንቶስ እኔ ፕሮፌት ወርቅዬ በጣም ነው የምትመች። ይጸላል ወይ አይጸሉም
ወደ ቅዱሳኖች ስለኛ ጸላለ ወይ አጸልም የሚል ቃል በስል ላይ ጴንጦቹን በጣም በኔ ላይ እየሳቁ ነበር፣ እየጻፉ ነበር። እንዴ መካነ ኢየሱስ እኮ እሱን ታምናለች አይደለ ፕሮፌትዬ? መካነ ኢየሱስ እሱን ታምን የለ መጽሐፍ ቅዱስ ላይ የተጻፈ እንዴት የለም ብዬ እንዴት የለም ይላል ተጽፏል ብዬ ነበረ። በሳን ቃል ፊልድ ነው በኔ ላይ ወጡ በሳን ቃል። እሱ ግን ማልሱ ሳይመለስ ነው ወጣው። ሳይመለስ ነው በቃ ጠይቅ ፕሮፌትዬ ጠይቅ። ለምንድን ነው ቅዱሳኖች ይጸላሉ ወይ አይጸልም? እውነት ቤተሰብ ጠይቅ። ዮኒ ባባ የመልስና የክርክር መድረክ ያሸነፈ ዋና ነቢይ ይሆናል። እዚህ ቤት ዋና ነቢይ በቃል ያሸነፈ ቀጥይ፣ ጠይቂ። እውነትሽን ነው። ያዥ ወጥሪው። ይኸውልህ የእኛን መልስ የኔን መልስ አልመለሰችም። አሁን እኔን ጥያቄ የጠየቅኳትን ጥያቄ አልመለሰችም። በእግዚአብሔር ቃል ውስጥ አንድም ስፍራ መስቀል አታድርጉ፣ በአንገታችሁ ላይ አትሰሩ የሚል ካለ እኔ አሁን አወልቃለሁ። ሲያሳይኝ ይኸው ቶሎ በል ስለሆነ እኔ ገና ታሳየኛ 32 ዓመት አስቆጥር ያለው ብለሻል። ስለዚህ በዚህ በመጽሐፍ ቅዱስ ውስጥ እስቲ አንድም ቦታ በዚህ አንገት ላይ አትሰራቸው አታድርግ የሚለውን ጽሑፍ አሳይኝ። እኔ አሁን አወልቃለሁ። ቆይ እሺ፣ እኔ አሁን ከአንተ መስማት የሚፈልግ አታደርግ የሚል የለም ንገር እያልክ ነው። እኔ እያልኩኝ አዲስ ኪዳን ላይ መስቀሉ በልብ ላይ ነው ተቀርጸ እንጂ ወይን በምስል ላይ በምን ላይ የተቀረጸ አይደለም ብሏል። አንተ አለ ከባልክ እኔ መስማትን ፈልጋለሁ። አለ ኢሰር አንገቴ ላይ ኢሰር የሚል የእግዚአብሔር ቃል ስትወጣ ስትገባ ኢሰር የሚል አለ። እኔ ማለት ነው ስትወጣ ስትገባ ኢሰር የሚል አለ። እኔ ማለት ነው። አሁን አንቺ መልስ ለተጠየቀው መልስ እየመለስች እኮ አይደለም። ወደ ሌላ ለምን ትሄጃለች? መስቀልን ኢሰሪ የሚል ስልስ ማለት ነው። የ32 ዓመቱ ቆይታው ጊዜ የልምዱ ጊዜ እንግዲህ ወደ አጭር ሊመጣ ነው። ወደ 5 ዓመት ሊመጣ ነው ማለት ነው። ምኑ የ32 ዓመት አፖስቶል ኤልያስ አስገብስ ዳሜ አፖስቶል ኤልያስ እሱም ትጠይቃላችሁ። ዛሬማ ይሄ ሰውዬ በምድር በሰማይ አይለቅም። እኔ አይለቅም። ዛሬ ብቻ አይደለም እሱ እስከ መጨረሻ እስከ ሐዋሳ ሄዳለሁ። አለቅም። የወንጌል አርበኛ እኮ ነኝ እኔ። በሐዋሳ ምድር ቀርቶ የት የሚታወቅ ሰው ወንጌል ብቻ የሚሰብክ ኢየሱስ። ስለዚህ ዮኒ ይኸውልህ አሁን ብዙ ሰዎች የአንተ ቤት ያለ ሁሉን ጌታ ዮኒ ይቅርታ አድርግልኝና እንደዚህ ታውቃለህ፣ ፋሚሊ ውስጥ እንደዚህ አይነት ክርክር ካለ ትዳራቸው በጣም ይጠነክራል። ሁለቱ ባልና እሷ ባል ከሌላት እሱ ሚስት ከሌለው ቢጋቡስ? ልልስል በቃ እኔ የገባሁት ለዛ ነበር። ማርያምን እንዲጋቡ በኢየሱስ ስም ይሄ መንፈስ መስቀሉን ማስወለቅ ከፈለግሽ አትምደሻዩ መስቀሉን እንዲያወልቅ አይደለም ደምረው መስቀሉን እንዲያወልቅ ጠጋ ብላ እየመከረች እየተወያዩ ልጆቻቸውን በአንድ ቢያሳድጉ መልካም ነው። ፓስተር እሳቸውም ደስ ብሏቸዋል። ፕሮፌት ስንት ሚስት ያገባል? ስንት ባል ያገባል? አንድ። ታዲያ ባል አለ ሚስት አለ ታጋቡ የሚል የትኛው መጽሐፍ ላይ ተጽፏል? ከየት ነው ያገኛችሁ? ሁለታችሁም ተፋታችኋል። በኢየሱስ ስም ተቃውመናል። እሱ ላይ ተቃውመናል። በጠላት እጅ እግዚአብሔር አንተ ያስፈታ። እግዚአብሔር በጠላት እጅ ይፈታል። ጨለማ ሀሳብ ይኸውልሽ፣ ሀቅ ተናገሪ። ነብይ ነሽ፣ ሀቅ ተናገሪ። ባልሽ ተፋተሻል አልተፋታሽም? ሴጣን ይፈታ። አንተ ኢየሱስ እሺ፣ ዘማች እንዳትዋሽ ተፋታል አልተፋታም እንዳትዋሽ። በኢየሱስ ስም አንተ ሚስትህን አምጣ፣ አንቺን ባልሽን አምጪ። ቶሎ በይ። ይኸው
የላቸውም። ሁለቱም ተፋተዋል። ሊጋቡ በቃ አምጪ ባልሽን አምጪ። ጠዋት ነው ቁርስ አልበላም። ባልሽን አምጪ ነው። እናንተ ለእናንተ ዕቃቃ አይደለም። እኔ ለእናንተ ዕቃቃ አይደለም። አይ ግን ደሜ አንድ ቁም ነገር ላውራ። እውነት ለመናገር ስርዓት ያሱ እኔ እንደ እናንተ ስለምወድ ነው ገባው እንጂ ስርዓት አለ። ስነ ስርዓት ደሜ ስነ ስርዓት ችግር አለብህ ደሜ። ክብራችሁን ጠብቁ። እኔም ፕሮፌት ወርቅዬ ኧረ ዝም በይው ደሜ ዝም ብሎ ነው። አንዳንዴ ችግር አለበት። እኔ ራሱ ግራ እየገባ ዳሜ ጋር ቆይቻለሁ። የዳሜ ቀልድ ስለማውቅ ዳሜው እንኳን በእሱ በደል አልቆጥርም። ትተዋወቃላችሁ። ጓደኛዬ ነው፣ የምድር ሜዳ ጓደኛዬ ነው። አልቆጥርም። ዮኒ በቃ አልተሳካልም። ዮኒ አልተሳካልም። እኔ ደግሞ አልቆጥርም። ዳሜ ላይ በደል አይቆጥርም። እሱ ላይ በቃ ቤተሰብ ነው። እስቲ ዮኒ አንተ መፍትሄ የምትለውን ነገር እስቲ ንገራቸው። እኔ አሁን ለምሳሌ ከተጠየቅኩኝ በእውነት ፕሮፌት ወርቄ ነቢት ወርቅ በጣም የምታምሪ ነች። እግዚአብሔር ምስክሬ በጣም ደስ የምትይ ግን እውነትን ለማወቅ የምትጠይቀው ነገር እየሰማው ያለሁት እውነትን ለማወቅ ከፕሮፌት ጋር ለመግባባት ምክንያቱን እየጠየቅሽ ነው እና ለማወቅ እያረግሽ ያለችውን ነገር አደንቀዋለሁ። ስለዚህ መጠየቅ የምትፈልጊውም ፕሮፌትም ደግሞ ደስ ይለዋል። ሲጠየቁ ደስ ይላቸዋል፣ ይመልሳሉ በአግባቡ። ግን አንዳንድ ቦታ ላይ ስፔሲፊክ አድርገሽ መጠየቅ የምትፈልጊውን በደንብ አድርገሽ ጠይቂያቸውና መልሳቸውን ብትሰሚ ጥሩ ነው። እኔ እንደዛ ነበር አደለ? ታቸውም ለመመለስ 31 ዓመት በጌታ ናቸውና ይመልሳሉ፣ ብቃት አላቸው ብዬ አስባለሁ። አንቺ ግን በጣም ልጆች ያሉሽ ልጆች ቤተሰብ አለ ማ አንቺ ልጆች ያሉሽ ጉዴ 3 ልጆች በምን አወቁ? 3 ልጆች በምን አወቁ? ፕሮፌት ዘማች ይከታተሏታል ማለት ነው። ጌታ ነግሯቸው ነው። ጌታ ይከታተሏታል ማለት ነው። አይደለ? ዮኒ አይ የምታመረተችና ለዛ ልጆች አለኛል አለችም እንዴ? አልሰማውም። አይደለም አያቷሽ ዘማች አቷሽ ሁለታችሁ ከዚህ በፊት ፕሮፌትዬ ተገናኝታችኋል። ፕሮፌት ዘማች ይከታተሉሻል ማለት ነው። አዎ ፈቃደኛ እንደኔ ድመት አላት፣ እኔም ድመት አለ። ፈቃደኛ ከሆነ ወይ ስታምር ማነው የድመቷ ስም? የድመቷ ስም ማን ነው? ፕሮፌትዬ ሚውት ነሽ? አልሰማም። እንደሚያምሩ ነው። ወይኔ ስትተባረኪ ትፈራለች፣ ታምራለች። እናትዬ ኑሪልኝ፣ እግዚአብሔር በሞገሱ ያሳድግሽ። የኔ እናት ወይ ስታምር አንድ መዝሙር ዘምሪልን፣ አንድ መዝሙር ከቻልሽ፣ ካልከበደሽ ዘምር። ጌታ እንዳንተ ማን ለኔ ይሆናል? ኦ ጌታ እንዳንተ ማን ለኔ ይሆናል? የምስጢር ጓዳ የጭንቄ ተካፋይ ለኔ ማንም የለም ሚሆን ካንተ በላይ አባታል ከአባትም በላይ ወዳጃል ከወዳጅ ትበልጣለህ። አመሰግናለሁ። ተባረኩ። እንደዚህ የመጀመሪያ እግዚአብሔር ብርክ ያርግልሽ የኔ እናት። በጣም ደስ የመጀመሪያ ልጄ ናት። ሁለተኛ ትባረክልሽ። ሁሉም ተማር ቤተ ያለው ሁሉ ይሻለው። ምክንያቱም የጠየቀን ፕሮፌት
እኔ ከአንድነትን ቤቱ መተዳደር ካልቻለው ቀጥታ የኔ ቤተሰቦቹ የሚፈልግ ወደዚህ መግባት አለብኝ ቤቱ መተዳደር ካልቻልኩኝ። ስለዚህ ልጆችን ይሄ መስቀሉን ምን እንደሆነ እንደኔ እየነገርኩኝ ኢየሱስ ማን እንደሆነ ለኔ ዋጋ የከፈለ ለልጆቼ ዋጋ የከፈለ ልጆቼን በስን ስር እንደተገኘው ክብር እንዳለው መስቀል ለኔ ነንስ መስቀል የነካው እኔ ነኝ ነካው። እኔ ማንኛውን ለበዚህ መስቀል ህይወቴን እሰጣለሁ። በዚህ መስቀል ግን መስቀሉ የነካው ህይወቴን እንደነካ ነው። ምክንያቱ ገባችሁ አይደለም? ግን ልብ ላይ ሲለብታሰርም ባይታሰርም ትርጉምም የለም። እኔ በቃ እንደ ይሻለው ለዘላለም ለህይወቴ ለኔ ስለያስኩኝ ቤቴ ሁሉ በኢየሱስ ሽታ ይሸተኛል። በቃ ቤት ሁሉ ኢየሱስ ሲወጣ ኢየሱስ ሲገባ መስቀል ይሸተኛል። ስለዚህ ነው እኮ ኩራብዬ የምናገር ዳምዬ ቤቴ ያለ ትንሹ ብትመጣታለ እንደ ዘማች ልጅን ጥራና እስቲ አንተም ታንሳለህ እንዴ? ልጅን ጥራ እስቲ አንተም ጥራና ልጅን እስቲ በጸሎት ነይ መዝሙር ትችላለች። አይዳም ትችላለች። ነይ ዘማች ያለሽ ትዘምሪያለሽ። በውስጥሽ ያለው ትዘምራለሽ። እንግዲህ ስለዚህ ዋናው ምንድነው? እዚህ ጋር መስቀሉን ለምንድን ነው የምትቃወሚው ነው? ይኸው ልዘምሩ ይሷልች። አንቺ ግን የመስቀሉ ጠላት ለምን ትሆኛለሽ? ኧረ አልተቃወመችም። ተው ግን ደሜተው ሰባት ዓመት መስከረም ሲመጣ ነው የሚሞላት። 6 ዓመት ምናምንና ድንግል ማርያም ትጠብቃት። አንገቷ ላይ ያለው ማህተብ አንገቷ ላይ ያለው ማህተብ ሁል ጊዜ እችን ልጅን ፊት ለፊት ያርጋል። የድንግል ማርያም ጸሎት ከሷ ጋር ይሁን። አሜን በል። አሜን በል። አንዴ አሜን በል። እንዴት ድንቅ ነህ ነፍሳችን ረታ በጉብኝት ጥያቄያችን ተመለሰን። ስም ይባረክ ከፍ ይበልልል። አሸናምናም አምራ ዘንድሮ በአንተ ቸርነት ስንቱ ተቆጥሮ ስንቱ ጨለማ አሸባበርከን ከሚቀጥለው በላይ ወክል 7 ዓመት እንግዲህ ብርክ በይ። ልጆች በምንም መልኩ ሲዘምሩ በጣም ነው እኔ ደስ የሚለኝ። ልጆች ሲባረኩ ማየት ደስ ይለኛል። እግዚአብሔር በሚያውቀው እና ይባረኩ ልጆቻቸው። ልጆቹ መዝሙርን ማወቃቸው በጣም እኔ አፕሪሺየት አደርጋለሁ። ልጆቹ ከዘፈን ይልቅ መዘመራቸውን አከብራለሁ፣ ደስ ይለኛል። ልጆች ወደ እግዚአብሔር ቤት በልጅነታቸው መሄዳቸውን እወደዋለሁ። አሁን የነሱ ጉዳይ ነው መጨረስ ያለብን። የነሱ ጉዳይ ይለቅልን። የፕሮፌት ማችና የፕሮፌት ወርቅ አትሉ አሁን ዳሜም ባል የላትም ብሏል። ዳሜም ባል የላትም ብሏል። ወርቄ እሱም ምስት የላትም። እንደ ስሟ ወርቅ የመሰለኝ ሴት እንዴት ነው ባል የሌላት? ዳሜ ችግር ምንድን ነው? ዶሮ ነው በአየር የወለድኩኝ። እሱ እንዴት ነው መውለድ? እንዴት ሲፈታ እኛ ሲፈታ ጎን ነው አለክ ይምጣ አንተ ተው። ስለ አንተን ምስትን ጥራ ስል ብዬ ብዬ እናገራለሁ ብዬ አልነካም። አንተማ ከአንተ ጋር ስለምቀለድ ወደዚህ አልሄድም። ወደ የተከበረች ናትና አንተ ባለቤቱ ወደዛ መሄድ አልፈለግም። ስማ ዳሜ፣ አሁን እኔ የፈለግኩኝ ለእኔ ትነግራለህ። አፖስተል ፕሮፌት ጌታ ኢየሱስ ይባርክ። ትልቅ ሰው ነው አፖስተል ነው አንተ። ጌታ ኢየሱስ ይባርክ። ለእኔ ግን ትነግራለህ። እኔ በስትን ውስጥ ገብቼ ጽፋለሁ። ለአንተ የጠየኩን ጥያቄ መልስ አላገኘውም። ለምን ፈራ? ምንድን ነው የፈራክ? ልጆችሽ እንደዚህ አይነት አንገት ላይ ታሰርክ ወይ ቤቴ ወይ አንተ ምስቱ በጌታ አይደለም እቺ ማለት ሁሉም ሰው በጌታ ነው። በነገራችን ላይ ጌታ የማያውቅ ሰው የለም። ሁሉም ሰው ጌታ ያውቃል። እና ግን እምነቱ ይለያል። ቤት ውስጥ ይሆን አንድ ባልና ምስት ሆኖ ወይ እሷ እንደዚህ ሆኖ ለምሳሌ እኔ ጴንጤ ከሆንኩ እኔ ጴንጤ አልሆንም ካለ ባለቤቴ መፍትሄ አለ። እሱም መፍትሄ አለ። ባለቤቴ መፍትሄ አልነካም። እኔ መርጧል። እሱም እኔ መርጫለሁ። የእሱ መፍትሄ መንካት አልፈልግም። እንደዚህ አይነት ነገሮች አለ ከተባል እሳየው ካልሆነ
ችግሩ ምንድነው ነው? ይሄ ሁሉ ለሰዎች እንዴት እንሰብካለን? እኛ ስሰብክ እንዴት ነው ሰዎቹ ወደ እግዚአብሔር መንግስት ጨመር እንዴት ነው የሚል አኳያ ነው። እና እኔና አንተ በውስጥ በአካልም እንገናኛለን። ፍቃደኛ ከሆነ አይቻልም። መጀመሪያ ልጆች ለምን መስቀል አሰሩ ብለሽ ተቃወምሽ። አይቻልም፣ ይይዝሻለሁ። ልክ ስዘምር ተቀየሽ፣ አየሽ፣ ግልብጣልሽ። መዘመር ስጀምር አሁንም ጥያቄ አልቆም። ጥያቄ እየጠየቁ ነው። አሁንም ለምን ታሸርክ ብያለሁ። ፕሮፌት ዘማች ወጥረስ ፕሮፌት ዘማች ወጥረስ አይደለም እኮ ለምን ደስ እያልኩ ነው ወይ ባለቤቱ በጌታ አይደለም። የሆነ ችግር አለ፣ እየሰማች ነው አይደለም? ዳሜ የሆነ ባለቤቱ እንዳጋጣሚ ደሜን ግን ሲጠረጥር ፕሮፌት ችግር አይ ደሜን ሲጠረጥር ፕሮፌት ወርቄን የወደደ ይመስለኛል። አውቆ ለዘማች ይላል እንጂ እኔ ስጠረጥር ደሜ ቆይታለ ካፈቀረ ብዙ ሰበን ነው። በቃ አሁን ገብቶኛል። አንቺን የመሰለማ ዶክተርዬ ደሜ ፎንቃ ላይ ደሜ ፎንቃ ላይ ነህ። ችግርን ተናገር። መንግስት ያይላል። ቆየ እኮ በህልምም አይቻለ ብላክ እየለፈለፍክ ነበር። እውነት ነው። ይኸው ወጣ ደሜ ፍቅር ወርቅዬን እንዴ በጣም ቆንጆ ፕሮፌት በላንተ ችግር አለብህ። ፕሮፌት አትለው። ወደ እንትኑ እንሂድ። አሁን ቅድም እኮ በቁልunጫ ስም እንዳትጥራ ፕሮፌት ግን ፕሮፌትዬ አሁን ፕሮፌት ዘማች ቆይ አንዴ ፕሮፌት ዘማች የሆነ የቅናት መንፈስ ያየው መሰለኝ። ደሜ ይወደኛል ስትል የቅናት ነገር አየው። ፕሮፌት በሰላም ነው። ቆላስይስ ምዕራፍ 4:6 ላይ እንግዲህ የትኛውም ብዙ ሰዎች አሉ ነገር ግን አንቺ አሁን ቅድም መልካም ነገር ፕሮፌት እየሰማወራሽ ነው። የደሜን ቅናት ገልጸን የደሜን ይወደኛል ብዙ ጊዜ ያስበኛል ብዙ ዘመን ነው ሲባል የመቅናት ነገር እርሶ ጋየው በሰላም ነገርኩ እኮ ንግግራችን እንግዲህ በጸጋ የተደገፈ ይሁን ይላል። ሌሎቹም የነይት አንቺ አሁን እንግዲህ ባለትዳር ነኝ ብለሻል። ባለትዳር የሆነ ሰው እንግዲህ ሌላ ሰው ሊያይ አይችልም ከንግግሩ። እንዴት ነው ደሜ ነው በልሙ የሚያያት ደሜ ነው የሚያያት እሷ አላለችው እንዴ? አይናደዱ ፕሮፌት ጋሽ ደምረው ጋሽ ደምረው እባክዎት አንዴ ይሄ ቀለበት ያሰርኩላት እዚህ ጋር ያሰርኩላት ቀለበት ፕሮፌት ዘማች እየሰማ እኔ አሁን ቀለበቱን በአንተ ስም ላዙሮ በቃ ጉድ ወጣ። በአንተ ስም ላዙሮ ያንተ ይሁን ይቅርብኝ። ፕሮፌት ከራሱ ጋር ቃል ኪዳን ገብቷል በአንቺ ምክንያት። ፕሮፌት ዳሜ ሚስት የለም እያለ ነው ለአንተ። ምን ያልክ ነው አንተ? እኮ ቀለበት እሰጣለሁ ያለ ነው ዳሜ ለአንተ። ንገረኝ፣ አሁን ንገረኝ። ኔትወርኩ ስለማይሰራ ንገረኝ። ምን አለ መሰለህ ደምረው ምን አለ? ወርቄ ትናገር ጃፕዬ አንዴ ፕሮፌት ወርቄ ይቅርታ አሳሳት ባለትዳር አይደለም እጄ ላይ ያለ ቀለበቱ ለሱ ሰጣለሁ ያለ ነው። ለሱ ሰጣለሁ ያለ ነው ዳሜ። ለሱ ባለትዳር አይደለም እኔ እጄ ላይ ያለ ቀለበቱ ለሱ ውስጥ ያለ ነው። በምንድን ነው ተገናኛችሁ? እንዴት ነው አንተ ባለትዳር እንዳይሆን በምንድን ነው ስትፋታ እሱ መከራችሁ ነው? ፍርድ ቤት ከሱ ጋር ቆማችሁ ነው ፈታችሁ? በኢየሱስ ስም እጄ ያሳያል። ለምን ይሰጠኛል? ለምን ይሰጣል? እንደዚያ እኔ ሆን የለኝም። እንደዚያ ሆን ነው። አሁን ታርግልህ። አሁን እሷ ታርግልህ። አላረኩም ደግሞ የፕሮፌት ጣቷ ሲያምር ይልኝ ጣቷ እንዴት እንደሚያምር ይኸው ይልኝ። በእውነት በጣም ነው እጇ የሚያምር። ይሄ መለካችን አይሆንማ። ይኸውልህ ቅድም ብያለሁ። ይሄ መለካችን አይሆንም። ያገባችም ታደርጋለች፣ ያላገባችም ታደርጋለች። ሊሆን ይችላል።
እግዚአብሔር ነው የሚለካው ውስጣችን። በሕግ አምላክ አይደረግም። ይሄ ስምቼም አላውቅም። ባለትዳር ያልተሆነ ቀለበቱ ሳደረግ ሰምቼም አላውቅም። ይሄ እኮ ፎርጂድ አይደለም፣ ትክክለኛ ቀለበት ነው። እውነት ነው። ፎርጂድ አይደለም ወይም አርቴ አይደለም ወይ ደግሞ አቅም የለኝም ቀለበት መግዣ በሉልኝ ነው። በዛ አንመና አይደለም የሆነ ጆንዬ ዳሜ እንደዚህ አይናገርም። ዳሜ የሆነ ነገር ከነቃ እንጂ ዝም ብሎ ከመሬት ተነስቶ አይናገርም። ዳሜ የሆነ ነገር ሲነቃን ፕሮፌት ዘማኝ ለምንድን ነው ፕሮፌት ወርቄ ያንተን አገልግሎት በጣም ለማንቋሸሽ ነው አላማዋ? ለምንድን ነው? ለማጣጣል ነው አላማዋ? እንግዲህ ይህንን ሌላ ነገር የላትም። መስቀሉን ለምን አደረግክ ብላ ነው ጥያቄ የምትጠይቀው። በዚህ ነው መስቀል ያደረገ ያለች እኮ ቀለበት ማሳይ አንተ ንቃ እንጂ። አሁን እንደማስበው ምን መሰለ ፕሮፌትዬ፣ ይህን አስቀጥቅጠውና ቀለበት አሰራልኝ ይመስላል። በዓለም ላይ ትዳር መስርቶ ባለ ትዳር ናቸው። ሁሉም ሰው ቀለበት ያደርጋል ወይ ያደረገው ወይ ሊጠፋበትም ይችላል፣ ለዛ ሰው ማለት ነው። ስለዚህ የግድ እዚህ ጋር ማድረግ ያለበት ማድረግ ግዴታ ነው። ወርቄ እኛ ማስተያየት ፕሮፌት በል ዶክተር በጋም ሊጠፋ ይችላል እኮ በጋም ላክ ዶክተርዬ ሊጠፋ ይችላል እኮ ሊጠፋ ይችላል። ይቅርታ ማርያምን ይቅርታ ሊጠፋ ይችላል። እሺ ከእጅም ሊጠፋ ይችላል። ጠፋ ተዘጋጅተሽ ነው የምታመጪው። ተዘጋጅተሽ መቼስ ፎርጅዱን ማድረግ ይቻላል። የወርቁን ግን የምታሰርየው ተዘጋጅተሽ ነው እንጂ አንቺ አጠያየቅሽ ትክክል አይደለም ማለት አይደለም። ነገር ግን ጠፍቷል። ስለጠፋ ነው አለ ጠፍቷል። በቃ እንደዛ ከሆነ ባለቤትን አሳየን። ደሜ እዚህ ጋር ግን ደግነት በጣም በዛ። ምክንያቱም እችን የመሰለች በጣም ወርቅ ሴት አሳልፈ በመስጠት ማርያምን እንደ ስሟ ወርቅ እኮ ናት። በእውነት ባለሙያ እንደሆነች ታስታውቃለች። ትሰጣለህ፣ ፈጣሪም ትወዳለች። ደስ ምትል ይሰጣል። ደሜ ችግር አለበት። ደሜ አስብ፣ ማርያምን አስብ፣ ስሜት ያልኩን አስብ እንዳይቆጭ። ደሜ ችግር ምንድን ነው? ሁለት ፕሮፌቶች አብረው አይሄዱም። ሁለቱም ፎጋሪ ይከብዳል። አይደለም ልዩነቱ ምን አለ መሰለህ ዮኒ፣ ልዩነቱ አንደኛው ፕሮፌት መስቀል ያምናል፣ አንደኛው ፕሮፌት መስቀል አታምንም። ስለዚህ ኧረ ታምናለች። ቤቷ ትልቁ ነው ያለው። ተው ደሜ ግን ተው። የለም ይህ ሰውዬ ግን ይወድሻል። እኔ ፕሮፌት ወርቅዬ ራሱ እንደዚህ እየተመሰጠ ነው የሚያይሽ። ደምረው እየተመሰጠ ነው። ከኋላ ነው የሚያዘው አለች፣ እሱ ከፊት ነው የማደርገው። ችግር ምንድን ነው ደሜ? ወይ ደግሞ ፍቅርን በደንብ ግለጽ። ፍቅር ካለ የቀረ ካለ ፍቅር ግለጽ። ወርቄ ዘማችን አግባ። አንተን የዋደዳችሁ ዘማች ጋር የምትሄዳለህ? ቆይ ፕሮፌት ጥያቄ አለኝ። ቆይ አንድ ጥያቄ አለኝ እና እንደው አሁን ትክክለኛ ከባለቤትሽ ጋር ነሽ አለሽው? ይኸውልህ በቃ ዮኒ ለምንድን ነው የሰው ፍቅር የምታበላሸው? ዮኒ ችግር አለ እንደ ፕሮፌት ይህችን የመሰለች ወርቅ የመሰለች ሴት አሁን አለ ወይስ እንዴት ነው ስልሽ፣ አሁን ከትዳር ጋር ነው ያለሽው አንድ ላይ? በትዳር ጋር ባይኖር እንዳንተ ቀለበቱ ከእጄ ያወርቃለሁ፣ እንደፈለክ መኖር እችላለሁ። ወይም ትዳር ከሌለው ለምን አደርጋለሁ? ይሄ እኮ ፎርጂት አይደለም። የኔ አባት ፎርጂት አይደለም። አንተ ምስት ከሌለው እንደዚህ አወርቄ አድርጌ በቃ ለምን አደርጋለሁ? ባለትዳር ነው አባ። እኔ እንትን ጸሎት ገብቼ ነው
ያለው እንጂ በትክክል አይደለም። አሁን እኔ የወንጌል ሰው ነኝ ብለሻል አንቺ። በወንጌል መቼስ አይዋሽም። ወንጌልን እያገለገልሽ ነው። ስለዚህ ግን አሁን ከእሱ ጋር ነው ያለሽ ወይ በአንድነት ነው ያለሽ? ምን አደርጋለሁ? ይሄ ፈራለሁ እንጂ አንተም በጭራሽ እንደ ጥፍር ቆሻሻ የእግዚአብሔር የሰጠ ክብሩ አንተ ላይ አከብራለሁ እንጂ አንተ የሚፈራ ምክንያትም የለም። አንደኛ በዚህ ላይ ያለው ተጻፈ ስለሚፈራ በሁለት ሰዎች ፍቅር መካከል ባለትዳር ነኝ እኔ አባት። እንደዛ ከሆነ ትዳር ነኝ ብለሽ ለደመ ለሚመልሰው መልስ ለሌላም ሰው እኔ ባለትዳር እኮ ነኝ ብለሽ ንገሩ። አሁን ለደመ ያለሽ ፍቅር ለየት ያለው ይመስላል። አሁን እዚህ ውስጥ ላሉት ፕሮፌትዬ አላልኩሽም ፕሮፌትዬ እየቀኑ ነው። ፕሮፌት እየቀኑ ነው። ደሜን ወዬ ምናምን ስትይ እየቀኑ ነው ብያለሁ። እኔ ታውቆኝ ወደው የሆነ መስራት በቀኝ እጇ ነው ቀለበቷን ያደረገችው። አባቴ ልጅ ወዬ ነባንቱም ተጨመር ወዬ ጉራባ ልጅ አልሰማም። እኔ ሰምቻለሁ። የአባቴ ልጅ ወዬ የኢየሱስ ልጅ ወዬ ጉራባ ልጅ አልሰማም። ወዬ የጌታ ልጅ ወዬ የኢየሱስ ልጅ ወዬ ፕሮፌትዬ አሁን ይሄ ዳሜ ላይ ያለው ጭራ የጨረሰው ጥርሱ የጠረሰው በጣም የሚጋጫው መንፈስ ነው። ከቻላችሁን ተባባር እናንተም ጎናችሁ ቁሙና የመንፈስ እናውጣ። ወርቅዬ ወዬ በያ እንዴት ደስ እንደሚላት አዩ። ግን ፕሮፌት አሁን ለምን ወዬ አልክ እያሉ ነው። ለምን ወዬ አልክ አይለምሰው ማለት ለምን ወዬ አልክ እያለ ነው። ወዬ ዘማች ፕሮፌት ወርቄ ግን ደሜን ነው እውነት ለመናገር ደሜን ነው የምትወደው። ከፕሮፌት ዘማች ጋር አንዴ ደሜ ዝም በል እሷ ትናገር። ዝም በል ደሜ ዝም ወርቅዬ ንገሪ ከደሜ ጋር ያለው እየቀለድኩ አይደለም። ዳሜ ከልብ ነው የሚወድ። እየቀለድኩ ሳይሆን ዳሜ ከልብ የእውነት ነው። በጣም ከልብ ነው የሚወድ እኮ የማይቀየር እኮ ቀይሬም አላቅም። አንድ ቀን እኮ ቆየ ከሱ ጋር ግን በአካል ተገናኝቼ አላቅም። በትክክል ወንድሜ ነው። በጣም ወዳለሁ። ከሱ የተረፈ ሌላ የለም። ፊትሽን አዙሩ፣ ወደዛ ፊትሽን እንደዚህ አዙሩ። እንደዚህ በይ። አይ ወደዚህ እንደዚህ በያ ይኸው እንደዚህ ስንት ነገር ተባብለዋል። ዮኒ አሁን አስበዋል። ሚዲያ ላይ እንደዚህ ደሜ በውስጥ ወየ ያስብሏል። አይ ቆንጆ ነች። ኧረ ተው ጃፒ አታስቀስፈኝ። ተው ግን ተው። እግዚአብሔር ሴቭ አድርጓል ደሜ። ለዛ እኮ ነው የሚያዛቸው። ዘማች አሁን ችግር ዘማች እንደዚህ አዙርም። ሰማኛ እንደዚህ ዙር እንደ ቅድሙ ዘማች ከግርግዳው ጋር ይጋጭ እንዴ? ግርግዳ ጋር ኮነ ጎበዝ። ወርቄም ደግሞ እንደዚህ ዙሪ፣ ወደዚህ ዙሪ፣ ወደሱ ዙሪ። ወጋችሁ ይህን መንፈስ ተሰሶቸው ነው ተሳሰማቸው ነው። ልምድ አለው በውስጥ አንተ ሲዘልይ የነበረ ሰው ነው ደሜ። አሁን ዮኒ በደንብ ስማ። እኔ አይደለም ጥያቄ ያለው ፕሮፌት እየሷ ጋር ነው። ፕሮፌት ወርቄ ነው ጠየቀችው። ለሁሉም ነገር ጊዜ ያለው ላልና የሚያሾፈው እያሾፈ የሚቀልደው እየቀለደ የሚጠቀም ሰው አለ። እግዚአብሔር በዛም ልክ ይሰራል ለሚያምኑት ሰዎች ማለት ነውና እንግዲህ ፕሮፌትም እግዚአብሔር ይስጥልን። እንግዲህ ምንም ነገር ያየውብሽ ነገር የለም። ጥሩ ነገር እየተናገረች እኔ በጣም ነው የወደድኳት ፕሮፌት። መሀላችን ላይ ያለው ክፍተቶች እንግዲህ ይህንን አስረድቻለሁ ለብዙ ሰዎች። ሌላ ሚዲያ ላይ እኔ መስቀል እንዴት እንዳደረግ ፕሮፌት አልተቀበለችም። ኖ ተቀበለሻል።
አሁን ይሄን ነገር ማኛው በውስጥ ፕሮፌትዬን ፎሎ አድርጉልኝ። ስለዚህ በውስጥ አዋራቸውና እነዚህ ሁለት ሰዎች ጥሩ ቦታ ላይ መድረስ አለባቸው። ውስጥ ብዙ ሰዎች አሉ። ለእነኚህ ሰዎች ጸልዬ እወጣለሁ። ውሃ ያዙ አድርጎ እዚህ ብዙ ሰዎች አንበሳ ትሰጥም ልጫወት ከአንተ ጋር ጌሙ እሰጣለሁ ከማኛ ጋር አዎ ትሰጣለህ። ፕሮፌት ወርቄ ላንቺማ ያልሆነ ለማንም አይሆንም። ሌላ ፕሮፌት ላስገባ፣ ይኸው ሌላም ልግባ እያለ ነው አንድ ፕሮፌት። ወይ ሌላ ሰው አስገባው። ይቅርታ ዛሬ ፕሮፌቶች ቀን ነው። ቤተሰብ አትረብሹን። ፕሮፌት ካልሆናችሁ አትምጡ። እዚህ ቤት የጸሎት ቤት ነው። ፕሮፌቶች ነው የሚጸልዩልን፣ የተቀቡ ናቸው። እንደዛ ሰላም ፕሮፌትዬ። ጆኒ ማኛ ሰላም ላንተ ይሁን። ሰላም ይብዛ ፕሮፌት ሻምበል፣ እንዴት ነህ? ደህና ነህ ወይ? ሁሉም ሰላም ነው አለው። ጌታ ይመስገን። አሜን። ፕሮፌቶቹን ሰላም በልልኝ። በቪዲዮ መውጣት ከቻልክ ትችላለህ፣ ፈቅደናል። አይተኑ ያስገባን ቪዲዮ በቪዲዮ እሺ፣ እሺ። ሰላም ነው፣ ሰላም ነው፣ ሰላም ነው። ፕሮፌት በቪዲዮ ቢወጣ ግን ለጨዋታው ድምቀት ምርጥ ነው። ጥሩ ነበር። እንትን አይለውም ካልቻለ በቃ ሌላ ፕሮፌት አለ ከስር ሌላ ሲሞላ እናወራለን። እሺ አልሞላ፣ የእኚህ አዲስ ፕሮፌት ናቸው። አልሞላ ሲሞላ ይመጣል። ሲሞላ በቪዲዮ መውጣት ስትችሉ ገብታችሁ እዚህ ቤት ያው የተሰጣችሁን ስጦታ በመጸለይ በመባረክ አንዳንዴም ደግሞ እንደዚህ በመጫወት እንትን እንላለን እና ፕሮፌት ግን ፕሮፌት ዘማች ትንሽ ቅር ያለኝ ነገር ግን ከአዲስ አበባ እኔ የምልህ ዮኒዬ ከአዲስ አበባ ፕሮፌት የለም እንደ ከደቡብ ብቻ እንደ ፕሮፌት ያለው ከአዲስ አበባ የአዲስ አበባ ልጅ የለም ፕሮፌት ትንሽ እንቆያለን። የአዲስ አበባ ልጅ አዲስ አበባ ብዙ የለውም። ለምን እንደሆነ አላ የአዲስ አበባ አላችሁ? የአዲስ አበባ ልጆች ካላችሁ ነቢያቶች ጥያቄ አላት። ሚዩት ነሽ ፕሮፌት ወርቅ ምን አልሽኝ? እኔ አዲስ አበባ ነኝ። ምንድን ነው ችግር? አንተ አዲስ አበባ ነኝ አትሰማም እንዴ? እኮ የሰፈር ነሽ አዲስ አበባ የሰፈር ጂፒኤስና የዳሆች ቆየ ፍቼ ነው አይደለም? ኦ ማይ ጋድ ስም ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ምን ናችሁ ነው? በጣም ችግር አለ። ግን እንደው ፕሮፌት እውነት ለመናገር ቅዱስ አሐዱ አምላክ አሜን። ምን ፈልጋችሁ ነው? ምን ፈልገው እንደሆነ አላገባኝ። ዘማች የምትቃወሚው አንቺ በመስቀል ካመች ዘማችን ለምን ትቃወሚያለሽ? በጣም እኮ ነው የሚገርመው። መንፈሱ ሶስት ያለው መንፈሱ የሚነግራት አለ። ነብይ አይደለች? ነብይ እኮ ናት። ዳሜ ወዬ ወዬ ወርቅ እየሰማ በልሜ መጣሽ። የሆነ ነገር መጥቷል አይደለም? ወየ ማለት ከበደ ምንድን ነው የሆነ አይ ፕሮፌትዬ ግን ከደሜ ጋር የሆነ ነገር አለ። የሆነ ነገርማ አለ ውስጣቸው። እኔማ ሶፊ ስለሚወድ በሶፊ ምክንያት ነው ወደ እሱ የምቀርብ። አይ እንደባለፈው የዛ ቤት ጭማቂን ጠጣ። ጭራሽ ሌላም የጠጣችሁን ነገር አለ። ያኛው ጭማቂ ሁላ ተገባብዛችኋል። ቅዱሳኖች ሰላም ለእናንተ ይሁን። በሰላም ዋሉ። ሊወጣ ሲል ነው እንደ ፕሮፌት የምትሄድ ፕሮፌት ማኛ ጆኒ ማኛ ወይ ሴት ነኝ። አንቺ ግን እያገለገልሽ ግን ቆይ መልሽልኛ። ጁስ ጠጣን ጭማቂ ጠጣን ሲል ነው እንደ የምትሄጂው ፕሮፌትዬ? ማኛው አንድ ጥያቄ ጠይቅ እንዴ? ወጥሬ እየጠየኩ ነው። ልትሄድብኝ ነው?
ቆይ ቆይ አንዴ ወርቄ ሳትወጣ ጥያቄን ጠይቃ ፕሮፌት በል በሕግ አምላክ። እሺ ፕሮፌት ወርቄና ሙጫኬ ለመፋ አየ ይባረክልሽ፣ ብርክ ይበል። ሰላም አባቴ፣ ሰላም ነው ሁሉ ሰላም? አሜን። ተባረክልኝ የኔ አባት። ሶስት ናቸው አልሽ። ትልቋ ናት ሴቷ? የቀድሞ ነው። ሁለተኛ አንዴ ደም ሶስት ልጆች ናቸው። ሶስተኛዋ ስንት ወንድ ነው ሴት? ሶስተኛ ሁለት ሴትና አንድ ወንድ። ኦኬ የመሀሉ ነው ወንዱ? አይ ይባላል። ይሄ መጨረሻ ነው። ኦኬ በአባቱ ወጥቶ ነው ትንሽ ጠየም ያለው። ጠየም ብሏል። በአባቱ በደሜ ወጥቶ ነው በደሜ። አረ ዶክተር፣ አረ ዶክተር ግን እኔ ፕሮፌት ወርቅዬ ጥያቄ አለኝ። የኔ ጥያቄ ምንድን ነው? ከጭማቂ ባለፈው የጠጣ ነው ያለው ደሜ ከምን ተነስቶ ነው? አልገባኝ ዶክተር። እኔ ልንገርህ መጀመሪያ ወይ ነቢይ ፕሮፌት ወርቅዬ ደሜ ፕሊዝ ተባልክ እኮ ፕሊዝ ተብላል። ሆልድ ኦን ፕሊዝ ዶክተር ስማ፣ እኛ እዚህ ላይ የመጣው የሆነ ጫወታ ፈልጌ ነው እኔ የገባው እንጂ ትንሽ የሆነ ነገር እኔ ተራ ሰውም አይደለም። አባ እንደዚህ እንዳትበለኛ ዳሜ መስላል ምናምን እንደ የምትል ነገር ትንሽ ለራሳችሁ ለሰው ሳይሆን አንዳንድ ቃልት ሰው ስለሚጎዳ ሌሎቹ ምን እንደምን ታውቃለህ አይደለም። ስለዚህ ሰው ስላለ ነገ በስን ስም ይዞ ሰው ስም ስለማጠፋ እንደዚህ አይነት ትንሽ ብትጠነቀቃችሁ ጥሩ ነው። ልይ ብዬ ፈልጌ ነው እንጂ እንደዚህ ቲክቶክ ላይ ስም ብዬ የሚወጣ ሴት አይደለም። ስም ብዬ ወጥቼ የምጮህ ሴት አይደለም። ስርዓት አለኝ። በስርዓት ያደግኩኝ በስርዓት ትዳር ያለ ሴት ነኝ። እዚህ ላይ በደስታ ነው አንድ ሁለት ጥያቄ እንጠይቅና አሁን ዋናው ነገር ቀልዱ ቀልድ ነው። ፕሮፌት ወርቄ ምን ነው ጥያቄ እንጠይቃለን። ችግሩ ይኸውልሽ ወርቄ ፕሮፌትዬ አሁን ይህንን ይፖስቱታል። በቃ ህይወታችን ተበላሸ። ያሳዝናል። ምን ነው ደሜ ስል ምን ነው ተናደርሽ? ከደሜ ሌላ ይቅርታሽ። በቃ የአሁኑ በቃ ቆርጦ ይፖስቱታል። በቃ ቻው። ደሜ ማን ነው ዮኒ? እንግዲህ እኔ መስበክ ይስበክ ብትል እሰብካለሁ፣ ጸልይ ብትል ጸልያለሁ። አሁን ጸሎቱ ጊዜ ከሌለ የሚያጸልዩ ሰዎች ከሌሉ ወጣለሁ። መልካም ብሎ ይሆንላል። ትምህርታውን ስለ ስላሴ ያስተምሩን። በቃ ፕሮፌትዬ ስለ ስላሴ ያስተምሩ እንማራለን። የእግዚአብሔር ቃል አንድ ስፍራ ነባለውኝ የከበረውን ስለ ስላሴ ነው። አንድ ስፍራ ሳይሆን እኮ ስለ ስላሴ አይደለ ያልከኝ እንዴ? አዎ ሁሌ እሷን ጥያቄ ሁሉም ሰው ይጠይቃል፣ ግዴታ ነው። የእግዚአብሔር ቃል አንድ ስፍራ አነባለሁ። ማቴዎስ ወንጌል ሁላችንም እንከፍታለን። እነዚህ ላይ ምዕራፍ 28 ከቁጥር 19 ላይ ስለዚህ ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርትን አድርጉ። ከዚህ ውጭ የሆነ ስላሴ የለም። ሰዎች ስላሴ በብዙ ልትተረጉም ትችላለህ። አዎ ብዙ እኮ ሃይማኖት ያለ አይደል? ወደ ሌላ ሊወስድ ይችላል። እኛ ኢየሱስ ክርስቶስ ለስላሴ ያስተማረን ነገር ይሄ ነው። ከዚህ ውጭ የሆነ ስላሴ አናቅም እኛ አሁን እየተነበበው ማለት ነው። ስለዚህ ይቅርታ አድርጉልኝ። ይሄ ነው በእኔ ውስጥ ያለው። ሌላውም ለሚሰማ የተናገርኩት ይሄ ነው። በቃ ብዙ ሰው ብዙ ትርጓሜ ይሰጣል።
በብዙ ቋንቋ ሊሆን ይችላል፣ በብዙ አስተምሮ ሊሆን ይችላል። ስለ ሥላሴ እኛ በኢየሱስ ስም ኢየሱስ ያለውን ትእዛዝ መጠበቅ ግድ ነው ለሁሉም ሰው ማለት ነው። ሥላሴ ምን እንደሆነ ለይተንም እንድናቅ ኢየሱስ ክርስቶስ አብ ነው፣ ወልድ ነው። ኢየሱስ ክርስቶስ በመስቀል ላይ በግራና በቀኝ ወንበዶች መሃል ላይ ተሰቅለው ወደ አባቱ እኮ ነው ምን ብሎ ይቅር በላቸው ያለው ወደ ማን ነው? ወደ አባቱ ነው። ስለዚህ ይቅርታ አድርጉልኝ፣ ከዚህ ውጪ ያለው ነገር ስለሌለ ዛሬው የእግዚአብሔር ቃል ስለ ሥላሴ ይሄ ነው የሚያስተምረን። ስለ ሥላሴ ትምህርት ግን በጣም አልበዛም? በጣም እኮ ብዙ ሰዓት በዝቷል። በጣም የውላ ጥቅስ የውላ ትምህርት ስለ ሥላሴ ግን በጣም ትንሽ በዛ ብዬ ነው። ከዛ ውጭ የለም በዛ። አዎ ትንሽ በዛ። ጥሩ ነው ግን እኮ ሌላ ልንል እንችላለን። አሁን እዚህ ጋር ቁጭ ብለን ነገር ያለው ከዚህ በፊትም መግለጽ ሞክር ያለው እውነት ነው። ፍጹም አምላክ ፍጹም ጌታ ነው። ፍጹም ሰው ፍጹም አምላክ እውነት ነው። አውቃል አይደለ? እኛ ቅድም ስለ ሥላሴ ስትል ሰዎች የተለያየ ለሰው ልጆች በተለያየ በሃይማኖቶቻቸው ሰው በራሱ አምሮ በራሱ ሕሊና ያዘጋጀውን ይሄ ሥላሴ ነው ሊል ይችላል፣ ልናገር ይችላል። እኛ የምናውቀው ግን ስለ ሥላሴ ኢየሱስ ክርስቶስ ምን አስተማርን ወደምለው ነው ምን ሄደው። ስለዚህ ከዚህ ውጪ ሥላሴ የለም። በዛ ስንጠመቅ ሕይወት እናገኛለን። ከዛ ውጪ ሕይወት የለም። ከዛ ውጪም ጌታ የለም። ስለዚህ አሁን አንተ እንደምትለው ሌላ ጥቅስ እየጠቀሰን እዚህ ጋር ቁጭ ብለን አንዱ እያሾፈ አንዱ እየቀለደ ምንለው ነገር የለም። አሁን አንተ ጅማ የምትባል ልጅ መጣች። ድሮ የነበረችው አመጣ ጅማ። እንዴት ነሽ ዮኒ? እንዴት ናችሁ? ደህና ነሽ? ሰላም ብለናል። ሰላም። ከጅማ ጋር ብትስማሙ ደስ ይለኛል። ቃል ካፌ አይወጣም። ግን ዮኒ ባለፈው ስንነጋገር ከእሳቸው ጋራ አንድ የሰፈሬ ልጅ ነበረች እና እኔ በሰውየው ተገልግይ ያለው ሰውየው እኮ አገልጋይ ነው አለችኝ። እሺ ስልክ ገብቶባት ነው ማለት ነው። ኦኬ። ወይም ደግሞ የእርሶ መንፈስ ከባድ ማኛው ጥያቄ ልጠይቅ ለማለት ጠይቅ ለሁለቱ ጥያቄ ዋይዛሉ። በመጀመሪያ ከመጠየቅ በፊት ዶክተር ቀዝቃዛዋ ያዝ ይጸለያል። እሺ ጥያቄ ምንድን ነው? ሲሪየስ ነቢይ ማለት አንድ ሰው ዝም ብሎ ነቢይ መሆን ይችላል ወይ? ለምሳሌ አሁን እንዳለ የተጫወት ነው ቀልድ ነው ዋሬቨር። ግን በሲሪየስ ልጸልይ አልከን ነቢይ፣ አንድ ሰው ዝም ብሎ ነቢይ መሆን ይችላል ወይ? ለምሳሌ አሁን የነቢይ ትርጉም ምንድን ነው? ሌላው ነገር ቅድም በነበረው ኮንቨርሴሽን አንተ መስቀል አድርገሃል፣ እሷ ደግሞ መስቀል ቤቷ አለ። እኛ ደግሞ ኦርቶዶክሳውያን መስቀል አርማችን ነው፣ አንገታችን ላይ መስቀል አስረን ነው የምንዞረው። በየትኛውም ታይም ላይ መስቀል አለን፣ የአርማችን ነው። እንዴት እሷ ከአንተ ተለየች? እሷ ቤቷ ውስጥ መስቀል አለ፣ አንተ አንገት ላይ መስቀል አለ። ልዩነታችሁ ምንድን ነው? ያ የመጀመሪያ ጥያቄ ነው። ሁለተኛ ጥያቄ ደግሞ በኢሳያስ ላይ ስለ ድንግል ኢየሱስ ክርስቶስ እንደሚወለድ የተነገረ የትንቢት ቃል አለ። ያ ቃል በማቴዎስ 1:23 ላይ ተፈጽሟል። በኢሳያስ 7:14 ላይ የተነገረው የትንቢት ቃል እነሆ ድንግል ጸንሳለች የሚለው ቃል መጥቶ እዚህ ጋር ተፈጽሟል። የእናንተ ነብይነት ምን ላይ? ለምሳሌ አሁን በደቡብ በጋሞ ዞን ባለፈው አክሲደንት ነበረ። ቀጥሎ ደግሞ ድጋሜ ያን ነገር ለምን አታዩም? እንዴት ነው ነብይነት? ምንድን ነው ትርጉሙ? እኔ ግራ ነው የገባኝ።
ምንድነው? ነቢይ ማለት እኮ ስለ ነገር የሚያይ ነው። በቃ ስለ ነገር ስለሚመጣው ነገር የሚያይ ነው ወይስ እንደው ምንድነው? ነቢይ ማለት የነቢይ ትርጉሙ ነቢይ በዛ እና ይህን ነገር እንደው በእናት በጌታ ባንተ በጌታ እኔ በእውነት እሱን ነገር እስቲ በረንብ አድርግና እስቲ አስረዳኝ በእናት ከመውጣት በፊት በአጭሩ ነው የሚያስረዳ። ዋናው ከራሴ መነሻ በማድረግ አንተም ከየት አመጣ ለምትል ከራስም ጭምር መነሻ ካደረግኩ ወዲህ ነው ሌላ የሚያብራራው። ብዙ ሰዎች ብዙ ቱርጋሜዎች ልንሰጥ እንችላለን። እግዚአብሔር ነቢያትን አያስነሳም ማለት አይደለም። ብዙ ሐሰተኞች እንደሚነሱ የእግዚአብሔር ቃልም ይናገረናል። ብዙ ሐሰተኞች ይነሳሉ፣ ክርስቶስ ነኝ ባዮች ይመጣሉ። ነገር ግን ያለን አትስሟቸው አላለም፣ መርምሯቸው ነው። ላካ ምነሱ አሉ ማለት ነው። በደንብ ስሙ። ምነሱ አሉ፣ አትስሟቸው አላለም። ስለዚህ እኔ ከራሴ ስነሳ በአሁኑ ሰዓት በምድራችን ላይ ሌባ እንደበዛ እናውቃለን። ዘይት ሚሸጥ፣ ውሃ ሚሸጥ፣ ተሸርት ሚሸጥ አጭበርባሪ እንደሞላ እናውቃለን። ወንጌል አገልግያለሁ ብሎ ለእግዚአብሔር የሚሆን ቤት ስራ አምጡ ማለት ሲችል ተሸርት ይሸጣል፣ ውሃ ይሸጣል። ነገር ግን እኔ እንደዛ አይነት ሰው አይደለሁም። እኔን የጠራኝ እግዚአብሔር ነው። በደንብ ስሙ። እዚህ ውስጥ ያላችሁ እኔ በሐዋሳ ከተማ ውስጥ እንግዲህ በሐዋሳ ከተማ ውስጥ ቅድም ደሜ ሌላ እንግዲህ ገበሬ እኔ በዛ ጊዜ ብሎኛልና ገበሬም የሆኝም መላክ ማሳ በማጥመድ ነው የምታወቀው። በሐዋሳ ከተማ ታቦር ክፍለ ከተማ ኦጋኔ ዋጮ ቀበሌ አሳ በማጥመድ አሳ ማህበር ላይ ነው የሚታወቀው። እዛ መታችሁ ቤትም እዛ አካባቢ ነው። መረጃ ሁሉ ማግኘት ትችላላችሁ ስለ ዘማች። ከዛም አርፎ ተርፎ ዩኒክ መዝናኛ ጋር በመምጣት እዛም መጠየቅ ትችላላችሁ። ነገር ግን ይህ ወንበዴውን የቀየረኝ እግዚአብሔር ነው። እግዚአብሔር ነው። በደንብ ስማ ብያለሁ። እግዚአብሔር ወንበዴ የነበርኩትን ሰውዬ ቀይሮ አንደኛ ክፍል ካርድ የሌለውን ጽሑፍ ማንበብ እንድችል መጽሐፍ ቅዱስ ማስተማር እንድችል እግዚአብሔር መንፈስ ቅዱስ አይኔ የከፈተ ሰው ነኝ። ዛሬ 31 ዓመት እስር ቤት 4 ጊዜ ነው የገባሁት። 4 ጊዜ ገብቻለሁ። በአራተኛ ዙር ላይ ነው እዛ ጌታን ያገኘሁት። ከዛ ወጥቼ ጌታ ሆይ ነብይ ብለኸኛል፣ ምንድነው ስራዬ እያልኩ እያነባው እየጠየቅኩ ምሪት ስጠኝ ባልኩት እግዚአብሔር አምላክ ቀጥታ ወደ ገጠራማ አካባቢ ይዞ ሄዶ ሰዎች ሲሰግዱ የነበረችው ትልቅ ዝግባ አለችና በዛ ዝግባ በቦታ ላይ የለም። ቸርች ተተክሎ መስቀል በላዩ ላይ ያለውን አሳየኝ መንፈስ ቅዱስ። በዛ ምሳሌነት ነው እኔ መስቀልን እግዚአብሔር እንደማይቃወም ተረድቼ ይህንን መስቀል ማድረግ የጀመርኩት መንፈስ ቅዱስ ማብራራ ስለሰጠኝ እንጂ ሃይማኖትን በመቀየር አይደለም። መከነሶስ ቸርችንን አሁንም ቢሆን ሴንትራል ሆቴል ፊት ለፊት ላይ ኦጋኔ ቸርች ነኝ። ኦጋኔ ይህንን አድርጋለሁ ብላ ብታባርር እኔ ባለ ራእይ ስለሆንኩ ራእይነትን ይዤ ቀጥላለሁ። ግን ጊዜውና ሰዓቱ እየመጣ ነው። ጊዜው አይደለም፣ ይሄ እየመጣ ነው። ጌታን እየጠበቅኩ ነው። ስለዚህ የኔ አነሳስ ይሄ ይመስላል። እኔ የራስን በምኞት ነቢይ ያልኩት ነገር የለም። በተኛውበት ድምፅ መጥቶ ነው አንተ በዚህ ምድር ላይ ምን አለ አንተ እግዚአብሔር ነቢይ ነህ የሚል ድምፅ ነው የመጣው። እግዚአብሔር ለዛም ምልክት ሰጥቶኝ ነው አይንን አብርቶ ይህንን መጽሐፍ ቅዱስ አሳ በማጥመድ የሚታወቀውን ሰውዬ ወንበዴ የነበርኩትን ሰውዬ ቀይሮ እንዲያነብ ያገዘኝ። ስለዚህ የኔ ይሄ ይመስላል። ስለዚህ ጥያቄው እኮ አልተመለሰም። ጥያቄውን አልመለስክም ፕሮፌት ዘማች። የዶክተር ጥያቄ የነብይነት ትርጉሙ ምንድን ነው ነው? ነገርኩ እኮ ነብይ ምን እንደሚሰራ
ነብይ ምን እንደምስል ራስህ ጠንቅቀህ ታውቀዋለህ። የነብይነት ትርጉሙ ምንድነው? ትርጉሙን ንገረንና ለምሳሌ ኢሳያስ የነብይነት ትርጉሙ አንተ ነብይ ነኝ ሶሪ የነብይነት ትርጉሙ ምንድነው? አንተ ነብይ ነኝ እያልክ ነው ዶክተር እየጠየቀው። ነብይነት ለምሳሌ አሁን በጋሞ አካባቢ ለተከሰተው የተፈጥሮ አደጋ አስቀድማችሁ አትነግሩም ወይ? ምን ያልክ የነብይነት ትርጉም ነብይ ማለት ምን ማለት ነው? ስፔሲፊካሊ እሱ የጠየቀው እንደዛ ነው። በትክክል አስረዳን ይሄንን። ነብይ ማለት የእግዚአብሔር ባሪያ ማለት ነው። የእግዚአብሔር አገልጋይ ማለት ነው። ዘፋኝ አይደለም፣ አመንዝር አይደለም፣ ጠጭ አይደለም፣ አጫሽ አይደለም። ለእግዚአብሔር የተለየ ሰው ነው ማለት ነው። እንደዚህ አይደለም ይሄ ነብይ ማለት። ከዛ ውጭ ምን ያለ ታዲያ ነብይ? እኔ አሁን እኮ እዚህ ጋር ዮኒዬ ባለፈውን ብያለው፣ ፕሮፌት ዘማች ነብይ የመሆን ፍላጎት አላቸው። ግን አሁን ላይ የነብይነትን ጸጋ ያገለግላሉ ወይም ደግሞ ትንቢት ራእይን እያዩ አይደለም። ነብይ ማለት ከፊት ለፊት የሚሆን ነገርን የሆነን ነገር የሆነ ያለን ነገር የሚያይ አይኑ የተከፈተ ከእግዚአብሔር ጆሮ ክፍት ሆኖ ከእግዚአብሔር ድምፅ የሚሰማ ነብይ ማለት ነው። አገልጋይ ማለት አይደለም። አገልጋይማ ብዙ አይነት አገልግሎቶች አሉ አይደል እንዴ? የነብይነት አገልግሎት ግን ለብቻ ነው። እንዴ ነብይ አገልጋይ ማለት ራእይን የሚያይ ማለት ነው። ለምሳሌ አሁን ሙሴ ራእይን ያይ ነበር አይደል እንዴ? አንተ ነብይ ነህ አለኝ እግዚአብሔር ብለን ያልከው ነብይ ነህ ካለህ በኋላ ያየከው ራእይ አለ ወይ? ያየከው ትንቢት የሰማከው በጆሮክ የሰማከው ድምጽ አለ ወይ? እግዚአብሔር ለሰዎች ያስተላለፍከው መልእክት አለ ወይ? አስተላልፈክ ደግሞ በትክክል የሆነላቸው ሰዎች አሉ ወይ? ነብይ ማለት ይሄ ነው። ከፊት ለፊት የሚሆነውን ነገር የሚያይ ከዛ ደግሞ እንደገና ደግሞ ያለፈውንም የሚያይ ሌላ ምንም አይደለም። ነብይነት ማለት መጽሐፍ ቅዱስ ላይ ያለ ነገር ነው። አሁንም ደግሞ የሚኖርም ነገር ነው። እየበዛም የሚሄድም ነገር ነው። አንዴ መጽሐፍ ቅዱስ ኢሳያስ 7:14 አንዴ ዶክተር ያብረው የኔ አባት ይቅር አባ ገብቷል። ወደ ጭዌ ነው አባ ገብቷል። ጭዌ ነው እንጂ ነቢይ ኦኬ ገብቶኛል። በቃ መልካም ጊዜ ይሁንልኝ። እንግዲህ ወደዚህ የምንመጣው አንድ ሰው ብዙ ሚዲያ ውስጥ ይወቅሳሉ፣ ምን ይላሉ? እኔ ወደ አንተ መምጣት ትንሽ ነገር መናገር እግዚአብሔር እድሜና ጤና ይስጥልኝ ያኑርልኝ። ቆንጅዬ ልጅ አባት ያድርጎት፣ ልጆት ትደግሎት። እኔ እንደዛ ነው የምለው። መልካም ውሎ ይሁንላችሁ። አመሰግናለሁ። አሜን። ፕሮፌትዬ እናንተ እሳቸው ማጨናነቅ አብሩት እንጂ እንደ አባት ነው እኔ የማያቸው። እናንተ ሲሪየስ ሊገብታችሁ ጓ ትላላችሁ እንዴ? ሲሪየስ ማኛው እኔ ማለት የሆነ ነገር ስለ ምንቱ ለማወቅ ገብቶኛል ዶክተርዬ። አቶረል ጌር አንተ የምትለው በደንብ ነው እንዴ? እህታችን ጅማም እኮ ከልቧ የምትጠይቀው ጥያቄ እኮ ልጅት የሆነ ጥያቄ ነው፣ ይገባኛል። ግን ደጋግመህ ስታይ አንድን ሰው ዩ ካን አንደርስታንድ ገባ ያ ነገር ስለገባኝ ነው። እና መጫወት ይፈልጋሉ፣ መመረቅ ነው። ምን ማለት ነው የሚፈልጉት? በቃ ጥያቄ ዲቴል የሆነ ነገር ሰማሁኝ እኮ ያገለግላል። በትክክል እኔ ተገልገይበታለሁ አለችኝ። አንድ ልጅ እዚህ ጅማ አለች እና ኦኬ በደንብ ነው የሚያገለግለው። ተገልግዬበታለሁ። መንገድ ላይም ወንጌል ይሰብካል፣ ቸርች ውስጥም ያገለግላል እና በደንብ ተገልግዬበታለሁ። መልእክትም አምጥቶልኝ ሆኖልኛል አለችኝ። አይቼሻለሁኝ እና ስትከራከሪ በቃ ላላቋርጥሽ ብዬ ነው እና በደንብ ነው የሚያገለግለው አውቀዋለሁ አለችኝ። አይ እንግዲህ አንድ ምስክር ተገኝቷል። አሪፍ ነው። ስለዚህ ለማንኛውም ምችት ይበላችሁ ፋሚሊ። እስከዚህ ሰዓት ተዝናንተናል። ከደሜ ጋር ጓ ልበል። መልካም ጊዜ መቻችሁ ሁላችሁ።